ለመጀመሪያ ጊዜ እግዚአብሔር ጀነራሎች የሚለውን መጽሐፍ ሳነብ ሮበርት ሊያርደን የጻፈውን መጽሐፍ ሳነብ መጽሐፉን ከደንኩት ኔክስት ያደረኩት ነገር ስቅስቅ ብዬ ማልቀስ ነው። ቢኮዝ እግዚአብሔር በምን አይነት መንገድ እንጠቀምባቸው ያነበብኩ ሰዓት ኖርማል ሰው መሆን አልቻልኩ። ውስጥ ረሃብ ይገባ። በጣም የራበው ሰው አልቅስ አይደለም የሚለው እጅግ በጣም ሲርበ ስሜትህን መቆጣጠር አትችልም። ለቅሶን መቆጣጠር አትችልም። ማልቀስ ማንባት በእግዚአብሔር ፊት ማለት መጮ ነው የሚቀጥልህ። ቢኮዝ ከባድ የሆነ መቃጠል ውስጥ ስለምትገባ ከባድ የሆነ መቃጠል ውስጥ ስለምትገባ በመንፈስ ምን የምትሉ ሆኑ እግዚአብሔር አማርኛ ቋንቋን በትክክል በማይረዱ ሰርቲፊኬት በሌላቸው ሰዎች በደንብ ስሙኝ ቲቢ ጆሹዋ የስድስተኛ ክፍል ሰርቲፊኬት የነበረው ሰው ነው። በህይወቱ ውስጥ እጅግ በጣም ጥልቅ የሆነ ተስፋ መቁረጥ ውስጥ ከመግባት የተነሳ ያልሰራው ስራ የለም። ለመጨረሻ ጊዜ ተስፋ ቆርጦ በጥይት በራሪም በሆን ብሞት ይሻለኛል ብሎ ለወታደርነት ምዝገባ ሄዶ ወርቀሃል ተብሎ የተመለሰ ሰው ነው። እነ ኤያለን እነ ጆን ጅሌ ጋር ስትመጣ እናታቸው ዊስኪ ሻጭ የነበሩ ሰዎች፣ መጠጥ ቤት አስተናጋጅ የነበሩ ሰዎች ናቸው። ሙሴ ጋር ስትመጣ ሙሴ ሰው ገሎ ከሀገር የጠፋ ሰው ነው። ዳዊት ጋር ስትመጣ የሰው ሚስት ባልየውን ገሎ የነጠቀ ሰው ነው። ሄሎ ከኔ ጋር ናችሁ? ጳውሎስ ጋር ስትመጣ በመንፈስ የሚቃጠልን ሰው የሱን ጥበብ ከሷፍ የሚወጣውን የጸጋ ቃል ማንንም የማይቋቋምልን የነበረውን እስጢፋኖስ የሚባል ሰው ያስገደለ ሰው ነው። ጳውሎስ ጋር ስትመጣ እነ ጴጥሮስ እነ ዮሐንስ ጋር ስትመጣ ምንም ብር የሌላቸው አሳጥማጆች ናቸው። ጌታ ነፍሰ ገዳይ ናቸው ብሎ ከነሱ መጠቀም በነሱ ከመጠቀም የከለከለው ነገር የለም። ነፍሰ ገዳይነታቸው እንኳን አልከለከለውም። እንደዚህ አይነት የእግዚአብሔር ሰዎች ታሪካቸውን በሰማህ ሰዓት ኖርማል መሆን አችልም። መንፈስህ በኃይል መቃጠል ይጀምራል። ጌታ ሆይ በኔስ ማለት ይጀምራል። ዛሬ ይሄንን ማስተምረው ውስጣችሁ ውስጥ አንድ ረሃብ እንዲፈጠር ነው። አሜን። አንድ ረሃብ እንዲፈጠር ውስጣችሁ ውስጥ አንድ ረሃብ እንዲፈጠር ውስጣችሁ ውስጥ አንድ የጠለቀ ረሃብ እንዲፈጠር አንድ የጠለቀ ረሃብ እንዲፈጠር አንድ የጠለቀ ረሃብ እንዲፈጠር በመንፈስ የምትቃጠሉ ነው። መጽሐፍ ቅዱሳችን የራእይ መጽሐፍ ላይ እንደዚህ ይላል፣ ትኩስ ወይም ምን አይደለህም ከዛ ምን ልልህ ነው። ያ ማለት ሆሊ ስፒሪት ወይ ትኩስ ወይም እንድትሆን ይፈልጋል። ወይ በመንፈሳዊ ነገር በጣም የጋልክና ትኩስ የሆንክ ሰው ወይም ነው ቶታሊ የማይገባህ በራድ የሆነ ሰው ብትሆን ይሻላል አቬሬጅ ከምትሆን። ከኔ ጋር ናችሁ? ዛሬ በመንፈስ እንድትቃጠሉ ሊረዷችሁ የሚችሉ ነገሮችን እናወራለን። አሜን። በመንፈስ እጅግ በጣም እንድትቃጠሉና እንድትቀጣጠሉ ሊያደርጓችሁ የሚችሉ አንዳንድ ነገሮችን ዛሬ እንማማራለን። አሜን አምናለሁ። ከዛ በኋላ መንፈስ ቅዱስ ከባድ ክብር ውስጥ እንደሚከታቸው አምናለሁ። አሜን። በመንፈስ የምትቃጠሉ ሁኑ የሚለው የግሪክ ቃል ዚዮ የሚል ወርድን ነው የሚወስደው። ዚዮ የሚል የግሪክ ቃል ነው መቃጠል የሚለውን ቃል የሚገልጸው። ዚዮ ማለት ቦይልድ መሆን ማለት ነው። ከኔ ጋር ናችሁ? yes መቃጠልና ቦይል መሆን ይለያያል አይደል? ቦይል መሆን ምን ማለት ነው? መፍላት ማለት ነው አይደል? መቃጠል ወይም መፍላት። የእንግሊዘኛው አይ ቲንክ ፈርበንት ነው የሚለው። ፈርበንት ከፍ ማለት ደረጃ ማሳደግ እንደዚህ አይነት ሚኒንግ ነው ያለው። በመንፈስ ከፍ በሉ ደረጃቸውን አሳድጉ እንደዚህ አይነት ትርጉም ነው ያለው። ዛሬ በመንፈስ ስለመቃጠል እንማማራለን። አምናለሁ ዛሬ መንፈሳችሁ ለመንፈሳዊ ነገር እጅግ በጣም ሻርፕ መሆን ይጀምራል። አሜን። መንፈሳዊ ነገርን ለመረዳት መንፈሳዊ ቋንቋን ለመልመድ መንፈሳዊ መንገድን ለመማር መንፈሳችሁ እጅግ በጣም ሻርፕ ሲሆን ያለው። አሜን። መንፈሳችሁ እጅግ በጣም ሻርፕ ሲሆን ያለው። አሜን። መንፈሳችሁ እጅግ በጣም ሻርፕ ሲሆን ያለው። አሜን። እጅግ በጣም ሻርፕ ሲሆን ያለው። አሜን። ክብር ለኢየሱስ ይሁን። አሜን። መጽሐፍ ቅዱስ በመንፈስ ስለመቃጠል ሲያወራ ሁሉ ጊዜ በመንፈስ ለመቃጠልና በመንፈሳዊ ነገር ቦይል ለመሆን የሚያስፈልጓችሁ ግብአቶች ይኖራሉ አይደል? አንድ ነገር ዝም ብሎ ከመሬት ተነስቶ አይቃጠልም አይደል? ያንን ነገር ለማቃጠል እንደ ፊውል የሚያገለግሏችሁ ነገሮች ይኖራሉ። ሁሉ ጊዜ መንፈሳችሁ በርን እንዲሆን እንደ ፊውል የሚያገለግሏችሁ ነገሮች ይኖራሉ። ሁሉ ጊዜ መንፈሳችሁ ያለ ማቋረጥ ለዛ በመንፈስ የምትቃጠሉ ሁኑ ከማለቱ በፊት ስለ ትጋት ነው ያወራው። ቢኮዝ ሁሉ ጊዜ የሚተጉ ሰዎች ናቸው። ሁሉ ጊዜ መንፈሳችሁ ሁሉ ጊዜ የሚቃጠለው ነው ቦይል የሚሆነው። ከኔ ጋር ናቸው አይደል? ትጋት መንፈሳዊ ትጋት ውስጣቸው የሌለ ሰዎች ኖርማልና አቬሬጅ የሆነ ላይፍ ነው ያላቸው። ቢኮዝ ስፒሪቹዋል ነገር
የሆነ ፐርሰን ሲያወራ እንጂ ትዝ የሚላቸው ከዛ ውጭ ከሆነ ኢንቫይሮንመንቶች ስታወጣቸው ኖርማል ናቸው። ሄሎ ሶ በመንፈስ በመቃጠል ሂደት ውስጥ ፖል የተጠቀማት አንድ ቃል አለች። ምን? ትጋት ትጋት ትጋት። በመንፈስ መቃጠልን ሁሉ ጊዜ የምትጨመሩ በምን ውስጥ ነው? በትጋት ውስጥ። ክብር ለኢየሱስ ይሁን። በትጋት ውስጥ በትጋት ውስጥ ሶ በመንፈስ ስለመቃጠል ስንማማር በመንፈስ እንድትቃጠሉ እንደ ፊውል ስለሚያገለግሏችሁ ነገሮች ዛሬ እንማማራለን። አሜን። ክብር ለኢየሱስ ይሁን። አንዳንድ ሰዎች የእግዚአብሔርን ቃል ሞር እጅግ በጣም በኃይል ባነበቡ ቁጥር ሞር ውስጣቸው ያለው ነገር እጅግ በጣም ይቀጣጠላል። መንፈሳቸው በኃይል ይነቃቃል። መንፈሳቸው እጅግ በጣም ከፍ ያለ ነገር ውስጥ ይገባል። ልክ ነኝ አይደል? አንዳንዶች እጅግ በጣም ዲፕ የሆነ ፕሬየር ውስጥ ሲገቡ መንፈሳቸው እጅግ በጣም ይሟሟቃል። ላይክ ፊዚካሊ እስከሚታወቃቸው ድረስ ዙሪያቸው ላይ ፋየር ይሰማቸዋል። እጅግ በጣም ይሟሟቃሉ። ላይክ መንፈሳቸው የተቃጠለ መሆኑን ኢቭን በፊዚካል ቦዲያቸው ላይ ይሄ ኖርማል ስጋቸው እንኳን ፊል ያደርገዋል። አንዳንድ ሰዎች እጅግ በጣም ዲፕ የሆነ ፕሬየር ውስጥ ስትገቡ ራሳችሁን እንደዚህ አይነት ሁኔታ ውስጥ አግኝታችሁ ታጣቁም? ኢንቫይሮንመንቱ በረዶ የሆነ ኢንቫይሮንመንቱ ሲሞቅ ተሰምቷችሁ አያውቅም? ከኔ ጋር ናችሁ? እጅግ በጣም ሩም ላይክ ዝቅተኛ በሆነ ቴምፕሬቸር ውስጥ ሰውነታችሁ መጋል ይጀምራል። ሰውነታችሁ እጅግ በጣም መጋል ይጀምራል። ሶ በመንፈስ ለመቃጠል ሂደት ውስጥ የእግዚአብሔር ቃልና ፕሬየር እጅግ በጣም አስፈላጊ ነገሮች ናቸው። ዛሬ ግን ከዛ አለፍ ያለ ነገር ነው የማወራው። በመንፈስ መቃጠል በሉ እስኪ። በመንፈስ መቃጠል አምናለሁ። ከዚህ ትምህርት በኋላ ይሄ እለት መንፈሳችሁ ሲቃጠል ያለው አሜን። እለት መንፈሳችሁ ሲቃጠል ያለው አሜን። እለት መንፈሳችሁ ሲቃጠል ያለው አሜን። መንፈሳዊ ወይም የመንፈስ መቃጠልን እንዲከሰት ከሚያደርጉባችሁ ነገሮች መካከል አንዱ መንፈሳዊ ረሃባችሁ ነው። ሁሉ ጊዜ የሚረባቸው ሰዎች ለመብላት በሚያደርጉት ጥረት ውስጥ ሁሉ ጊዜ መንፈሳቸው ምን ማድረግ ይጀምራል? መቃጠል ይጀምራል። ፕሬየር የሌለበት ስፍራ ውስጥ ራሳቸውን ማግኘት አይፈልጉም። የእግዚአብሔር ቃል የማይነገርበት ስፍራ ውስጥ ራሳቸውን ማለት አይፈልጉም፣ መክተት አይፈልጉም። መንፈሳዊ ረሃባቸው መንፈሳቸውን ወዴት ይመራዋል? ማሮ ይገባችሁ? yes ሶ መንፈሳችሁ እጅግ በጣም በኃይል የተቃጠለና በመንፈስ እንድትቃጠሉ ከሚያደርጓችሁ ነገሮች መካከል አንዱ መንፈሳዊ ረሃባችሁ ነው። አሜን። ሁሉ ጊዜ መንፈሳዊ ረሃብ በህይወታቸው ያላቸው ሰዎች መንፈሳቸው ረፍት የለውም። ሁሉ ጊዜ ቦይል ያደርጋል። የሆነ ነገር እዚህ ጋር ታወራቸዋል፣ በዛ ነገር አይረኩም። እዚህ ጋር ሲመጡ የሆነ ነገር መስማት ይፈልጋል። ማለትም በየቀኑ ምንድነው የሚጨምሩት? ፊውል ነው የሚጨምሩት። ከኔ ጋር ናችሁ? አንድ እየተቃጠለ ያለን ቤት ውስጥ ነዳጅ ሲጨምር ሞር እየጨመረ አይደለም የሚሄደው? ልክ የናቡከደነፆር ሰዎች 7 እጥፍ እሳቱን እንዳደረጉት ሞር በጨመርከው ቁጥር ምን እያለ ነው የሚሄደው? በውስጥህ እጅግ በጣም መንፈሳዊ ረሃብ በገባብህ ቁጥር ውስጥህ ያለው ትንሽዬ ፋየር እጅግ በጣም የጨመርከው ነው። እጅግ በጣም ፋየር የተጨመረ ነው የሚሄደው። ቢኮዝ መንፈሳዊ ረሃብህ ነው መንፈስህን ምን የሚያደርገው? እንዲቃጠል፣ ለእግዚአብሔር ነገር የተራበ እንዲሆን የሚያደርገው መንፈሳዊ ምን ረሃብህ። ሁለተኛ መንፈሳችሁ እጅግ በጣም እንዲቃጠል ከሚያደርጉ ነገሮች መካከል ሁለተኛውን ነገር ልንገራችሁ። ሁሉ ጊዜ መጽሐፍ ቅዱሴን ሳነብ ሐዋርያት ሥራን ሳነብና ነቢያቶች የጻፉትን መጽሐፍ ሳነብ ተረጋግቼ ማንበብ አልችልም። እግዚአብሔር በነቢያቶቹ እጅ፣ እግዚአብሔር በሐዋርያቱ እጅ ያደረጋቸውን እያንዳንዱን ነገሮች ባነበብ ቁጥር ፊክሽን ወይም ልቦለድ እያነበብኩ እንዳልሆነ ነው የሚሰማኝ። ከኔ ጋር ናችሁ? አንዳንድ ሰው ኤልሳ እንጨት ወርውሮ መጥረቢያ ወጣ ሲባል ለሱ ኖርማል ነው። ቢኮዝ ደጋግሞ ሰምቶታል። ከኔ ጋር ናችሁ? አንዳንድ ሰዎች ጴጥሮስ በመጀመሪያ ቀን ስብከቱ 3000 ነፍሳት ወደ ጌታ መጣ ሲባል ለነሱ ኖርማል ነው። ግን ሰውየው ከዛ በፊት ሰብኮ አያውቅም። የመጀመሪያ ቀን ስብከቱ ነው። ከኔ ጋር ናችሁ? የመጀመሪያ ቀን ስብከቱ ላይ ብዙ የምታወጧቸው ሕጸጾች ይኖራሉ እኮ። ሰውየው የመጀመሪያ ቀን ፑልፒት እንዳገኘ በመጀመሪያ ቀን ስብከቱ ስንት 3000 እንደዚህ አይነት ስቶሪዎችንና እንደዚህ አይነት ታሪኮችን ስታነቡ መንፈሳችሁ ኖርማል መሆን አይችልም። እነሱ ላይፍ ላይ የሰራው ነገር እናንተ ላይፍ ላይ የበለጠ እንዲሰራ መንፈሳችሁ ምን ማለት ይጀምራል? በኃይል መቃጠልና መነቃቃት ይጀምራል። ሁለተኛ መንፈሳችሁ እጅግ በጣም እንዲቃጠል ከሚያደርጓችሁ ነገሮች መካከል ከናንተ ውጭ በሆኑ ሰዎች የእግዚአብሔር ሰዎች ላይ
የሰራውን አኖይንቲንግ the moment ያየ ሰዓት መንፈስ እጅግ በጣም መራብ እጅግ በጣም መቃጠል ይፈልጋል እጅግ በጣም በኃይል ይቃጠላል because ኖርማል the moment የጳውሎስና የሲላስ መዝሙር ስታስብ እስር ቤቱ ምን አለ ተነቃነቀ ሲል ስፒሪቹዋል ነገር ኖርማል አይሆንብህም ማለት ትንሽዬ እጅግ አንተን ከነሱ የራቀ ስፍራ ላይ ካላስቀመጥከው በስተቀር የሆነ ነገር ውስጥ መላውስ መንቀሳቀስ ይጀምራል አሜን ከኔ ጋር ናችሁ ሆሊ ስፒሪት መጣ የእስር ቤቱን ተናወጠ ሲል ኖርማል ነገር አይደለም እዛ ስፍራ ላይ ያወራ ያለው the moment እንደዚህ አይነት ታሪኮችን ባነበብክ ሰዓት እጅግ በጣም የሆነ መቃጠል ውስጥ ገባለህ ሄሎ yes እጅግ በጣም መቃጠል ውስጥ ገባለህ like sometimes ብርድ በሆነ environment ውስጥ ወይም የበረዳችሁ ሰዓት እንዲሞቃችሁ የምታደርጓቸው like ሰውነታችሁ እንዲሞቅ የምታደርጉባቸው ነገሮች አሉ አይደል ብርድ ልብስ መልበስ ሂተር መጠቀም ከዛ ልፍ ብሎ ደግሞ ልክ እንደ ካምፋየርም ቢሆን የሆነ ነገር ማቀጣጠል ለሙቀት የሚረዷችሁ ነገሮች ናቸው አይደል ስፒሪት ኖርማል የሆነ ሰዓት በራድ የሆነ ሰዓት ስፒሪት ሊፍት አፕ ከሚያረጉልህና እንድትቃጠል ከሚያረጉ ነገሮች መካከል በእግዚአብሔር ሰዎች ላይፍ ላይ እግዚአብሔር በምን አይነት መንገድ እንደሰራ the moment የተረዳ ሰዓት የተገነዘብክ ሰዓት የዛን ስፒሪት ኖርማል መሆን አይችልም ለዛ ነው ያዕቆብ እንደዚህ ሆነ ያለው ኤልያስ አለ እንደኛ ሰው ነው አለ መልአክ አይደለም አለ ማለት እንደኛ ሰው ነው የሚለው ቃል እኔና ኤልያስ መካከል ልዩነት የለም ብለ እንድትነሳ የሚያረግ ወርድ ነው ጌታ ኢየሱስ ደግሞ እንደዚህ አለ ከሴት ከተወለዱት መካከል አለ ዮሐንስን የሚበልጠው ነብይ የለም አለ ከናንተ ግን ታናሽ ይበልጣል አላቸው ሰውየው በኤልያስ መንፈስ እኮ ነው የመጣው ከናንተ አለው ፒተር አለው ከናንተ ይሁዳ ይበልጣል አለው ፒተር ከናንተ ዮሐንስ ይበልጣል አለው ከኔ ጋር ናችሁ እሱ አለ ከሴት ከተወለዱት መካከል እንደሱ አይነት ምን የለም ፕሮፌት የለም እናንተ ግን ከሴት አይደለም የተወለዳችሁት ከደምና ከስጋ ፍቃድ አልተወለዳችሁም አሜን እሱ ከደምና ከስጋ ፍቃድ ከተወለዱት የሚበልጠው የለም እናንተ ከስጋና ከደም ፍቃድ ምን አላልችሁ አልተወለዳችሁም ስላልተወለዳችሁ ከናንተ ምኑ ይበልጣል ታናሹ ምን ይሏል ይበልጣል በመንግስተ ሰማያት ከናንተ ታናሹ ምን ይሏል ይበልጣል እንደዚህ አይነት ስቶሪዎችን በመሰማበት ሰዓት ስፒሪትህ ኖርማል መሆን አይችልም ከኔ ጋር ናችሁ እንትና የሚባል የእግዚአብሔር ሰው በሱ እጅ እግዚአብሔር ይሄን አደረገ ስትባል ምሳሌ የሆነ ነብይ በሱ እጅ እግዚአብሔር 47 ሙታን አስነሳ ካልክ ብለ ስፒሪት የማይቃጠል ኮንክ 48ኛው አንተ ነህ ኖርማል እንትን የሚሰማ ከሆነ እመነኛ አንተ የሚያስነሳ አንድ ሰው ትፈልጋለህ because ውስጥህ መቃጠል አለበት ውስጥህ እጅግ በጣም በኃይል መንደድ አለበት የሆነ ሰንበዲ መጥቶ አንድ እግዚአብሔር መልአክ አየው ካለ ኖርማሊ ለማየት ውስጥህ የማይቃጠል ከሆነ መንፈሳዊ ነገር ውስጥ ትልቅ ምን አለ ችግር አለ መንፈሳዊ ላይፍ ላይ ትልቅ ጥያቄ አለ the moment spiritual ነገር የሚወራበት ስፍራ ላይ የእግዚአብሔር ሰዎች ስላላቸው ኢንካውንተር ያወሩ ሰዓት መንፈስ ግዴታ መቃጠል መጀመር አለበት መንፈሳችን በኃይል እንዲነቃቃና እንዲቀጣጠል መንፈስ መቃጠል ስልህ በርንማ ላይክ ዞይ ዚዮቢ ያወራው የግሪክ ወርድ ፈርቨንት የሚለውን የእንግሊዘኛ ወርድ ላይ ተተረጎመው the moment መቃጠል የጀመረ ሰዓት መንፈሳዊ ደረጃ መቀየር ነው የሚጀምረው ከኔ ጋር ናችሁ መንፈስ እየተቃጠለ ነው ማለት መንፈሳዊ ዓለም ላይ ያለ ከፍታና ደረጃ ምን እያለ ነው እየተጨመረና እየተቀየረ ነው ማለት ነው sometimes እናንተ ብቻ አይደላችሁ ሁሉም የእግዚአብሔር ሰዎች ስፒሪቹዋል ነገር ለነሱ ኖርማል የሚሆንበት ጊዜ አለ በቃ ምንም ፍዝዝ ብለው ቸርች ይመጡበት ታይም አለ ከኔ ጋር ናችሁ እንደዚህ አይነት ፊሊንግ ተሰምቷችሁ ያቀም ለመጸለይ ፈልጋችሁ ጸሎት ላይክ የሚያስጠላ ነገር ሆኖባችሁ ያቀም ደክሟችሁ ስጋችሁ ታክቶ መንፈሳችሁ ታክቶ ታያቀም ለከኛር የፕሬየር የማረግ ፍላጎቱ አለ ነገር ግን ፕሬየር ለማረግ አቅማታችሁ ታውቃላችሁ ሄሎ በእንደዚህ አይነት ሁኔታዎች ውስጥ አልፋችሁ ታውቃላችሁ ፋስቲንግ ለመያዝ አስባችሁ ገና ፋስቲንግ ይዛችሁ የመጀመሪያ ቀን ላይ ፋስቲንግ መያዝ ስልችት ብሏችሁ ትታችሁ ወደ ኖርማል ላይፋችሁ የተመለሳችሁበት ጊዜ አለ ቸርች ደጋግማችሁ መጣችሁ ሰዎች አምልኮ ሰዓት እጆቻቸውን ዘርግተው ብለው በሚጮህና በሚያብዱ ሰዓት ላንተ ምንም ነገር አልሰማህ ብሎ ያውቃል በፊት በጣም ፕሬይ ስታረግ ዙሪያን የሚከብ የነበረው የሆሊ ስፒሪት ፕሬዘንስ ናው በጣም ፕሬይ ያደረክ ምንም ነገር አልሰማህ ብሎ ያውቃል ከኔ ጋር ናችሁ አንተ በእንደዚህ አይነት ፊሊንግ ውስጥ እስቲላው ድረስ አለ አንዳንድ ላይክ ሁሉም የእግዚአብሔር ሰዎች በእንደዚህ አይነት ሁኔታ ውስጥ ሁሉም ያልፋሉ
ነገር ግን ከዚህ ሁኔታ ውስጥ ለመውጣት መንፈሳቸውን ለማንቃትና መንፈሳቸውን ለማቃጠል እነሱ የሚጠቀሙትን ስለማትጠቀም ነው አንተ ስቲል እዛው ፊሊንግ ውስጥ ያለው። ሄሎ the moment ኖርማል የሆነ ፊሊንግ የተሰማ ሰዓት ኖርማል የሆነ ፊሊንግ የተሰማ ሰዓት አንድ እግዚአብሔር ሰው ፕሬ አድርጎ አንድ እግዚአብሔር ሰው ጸልዮ 100 ክራንች ያዙ ሰዎች ተነሱለት የሚለውን ታሪክና ቪዲዮ ያየ ሰዓት ኖርማል መሆናችን ኖርማል ለኮ the moment ያየ ሰዓት ስፒሪት ብድግ ማለት ይጀምራል። ሄሎ ስፒሪት ምን ማለት ይጀምራል? ብድግ ማለት ይጀምራል። መነሳት ይጀምራል። መነቃቃት ይጀምራል። መቃጠል ይጀምራል። ኖርማል መሆን አይችልም። the moment እዛ ውስጥ ያለ ያንን ያየው ከረሃብ የተነሳ ማልቀስ ይጀምራል። ከረሃብ የተነሳ ስፒሪት በኃይል መንደድ ይጀምራል። የምትሆነውን ነገር በሙሉ ታጠዋለህ። ሄሎ ከኔ ጋር ናችሁ? ስፒሪት መቃጠል ይጀምራል። መንደድ ይጀምራል። እየተደረገ ያለውን ነገር እጅግ በጣም ከመፈለገና ከመሻት የተነሳ መቀመጫው እንኳን አልበቃ ይላል። ብድግ በል ይልሃል። የሆነው ነገር ፊሊንግ ይሰማል። ቢኮዝ ስፒሪት ምን እያለ ነው? ሄሎ ስፒሪት ምን እያለ ነው? እየተቃጠለ ነው። ስፒሪት እጅግ በጣም እየተቃጠለ ነው። ስፒሪት እጅግ በጣም እየተቃጠለ ነው። መጽሐፍ ቅዱሳችሁ ስታነቡ ዳንኤል እንደዚህ አለ። የነብዩ ኤርሚያስን መጽሐፍ እያነበብኩ ያለ ሰውን የሚመስለው ገብርኤል ወደኔ መጣለ። he is a prophet የሌላም ፕሮፌት ሚኒስትሪ ግን ያል ሰውየው በኤርሚያስ እጅ ምንድነው የሆነው የሚለውን ያነባል። ግን ፕሮፌት ነው ሰውየው። የኤርሚያስን መጽሐፍ መቼ ያነበብከው ሲባል ዴይ 1 ላይ ፋስቲንግ የሚይዝበት ቦታ ላይ ፋስቲንግ መያዝ አቅቶት ነው ማንበብ የጀመረው። የአንድ ቀን ፋስቲንግ ይዞ አይደለ ገብርኤል ይመጣለት። ገብርኤል የመጣ ሰዓት እንደዚህ የመጀመሪያ ቀን እኮ ጸሎት ተሰምቷል። ሰውየው ግን አልጸለየም። የኤርሚያስ መጽሐፍ እያነበበ ነው። the moment ሰውየው እያነበበ ያለ ዴይ 1 ላይ እዚህኛው ስፍራ ላይ ገብቷል። ገብርኤል የመጣ ሰዓት እንደዚህ ያለው ዳንኤል አለው ጸሎት ተሰምቷል አለው። አልሰማችሁ? የሌሎች ሰዎችን ሚኒስትሪ የሌሎች ሰዎች አኖይንቲንግ የሌሎች ሰዎች ላይፍ ላይ የሆነውን እግዚአብሔራዊ ነገር ያየ ሰዓት ስፒሪትህ ኖርማል መሆን አይችልም። መንፈስህ ኖርማል መሆን አይችልም። ከኔ ጋር ናችሁ? ይሰማችሁ ነው? ስፒሪትህ ኖርማል መሆን አይችልም። ጌታን የተቀበልኩ ጊዜ የውሃ ጥምቀት ሳልወስድ 3ኛ ነው 4ኛ ወሬ ላይ እንደዚህ የሚባል ፕሮፌት አለ እንደዚህ ይደረጋል የሚል ወሬ ሰማሁ። ከዛ በጊዜው ካሪዝማ የሚባል መጽሔት ነበረ። ካሪዝማ የሚባለው መጽሔት ያስኩት አንድ ቀን እና የነ ኤልያስን ታሪክ አንብቤያለሁ፣ የነ ኤልሳን ታሪክ አንብቤያለሁ። እግዚአብሔር በዚህ ዘመን የት ነው ያለው የሚለው ነገር ግን ውስጥ ላይ ጥያቄ አለ። ካሪዝማ መጽሔትን ያነበብኩ ሰዓት የሚያወራው ስለ ቲቢ ጆሹዋ ነው። ሰውየው እንዴት አኖይንቲንጉን እንዳገኘ ሲያወራ አንድ ማውንቴን ላይ ወጣ። 40 ቀን ምን አለ? ጾመና ጸለየ። ከዛስ አኖይንቲንግ በህይወቱ ላይ ምን አለ? ተገለጠ። the moment ይሄንን ታሪክ ያነበብኩ ሰዓት መጽሔቱን ይዤው ደህንነት የሚያስተምር ሰውዬ ጋር ሄድኩ። ምንድነው ሲለኝ በቃ ወደ አማራ ክልል አንድ ተራራ አለ፣ ትልቅ ተራራ፣ እዛ ሄጄ 40 ቀን ልመሽግ ነው አልኩት። ምንድነው ሲለኝ አኖይንቲንግ እንደዚህ ነው ይመጣው አልኩት። ከዛ ጌታ ተናግሮ ነው ወይ ሲለኝ አዎ ጌታ ተናግሮኝ ነው አልኩት። ቢኮዝ መጽሔቱን ሳነበው ጌታ እየተናገረኝ ነው። ጌታ እንዴት ተናገረ ስካልከኝ ሰውየው አኖይንቲንጉን የተቀበለው በእንደዚህ አይነት መንገድ ስለሆነ በዛው አይነት መንገድ ብሄድ አኖይንቲንጉን እንደምቀበለው ገባኝ። ታሪኩን እያነበብኩኝ ኖርማል አልሆንኩም። በቃ ይሄ ሰውዬ 40 ቀን አላልኩም። የሆነ መቃጠል ውስጥ ይገባል። ከኔ ጋር ናችሁ? አንድ ሰው ምግብ ሳይበላ ውሃ ሳይጠጣ 40 ቀን ሙሉ በእግዚአብሔር ፊት መቆም ከቻለ ሰውየው ሮቦት አይደለም። ሰውየው ክንፋል ከተገጠመለት ሰውየው ኖርማል ሰው ነው። ከኔ ጋር ናችሁ? the moment ያንን ስቶሪ ያነበብኩ ሰዓት መንፈሴ በኃይል ተቃጠለ። ዴይ ጸልያለሁ፣ ናይት ጸልያለሁ፣ ዴይ ጸልያለሁ፣ ናይት ጸልያለሁ። ያነበብኩት ግን አንድ መጽሔት ላይ ያለ ምንድነው? ጽሁፍ ነው። ሄሎ አንድ መጽሔት ላይ ያለ ምንድነው? ጽሁፍ ነው። አንድ መጽሔት ላይ ያለ ጽሁፍ። ሰውየውን አላየሁትም፣ ሚኒስትሪውን አላየሁም። ሄሎ ከኔ ጋር ናችሁ? the moment ያንን መጽሔት ያነበብኩ ሰዓት ስፒሪቴ በጣም ከፍ አለ። ለምብትለኝ ዳይሬክት ያመራሁት ወደ ፕሬየር እና ወደ ፋስቲንግ ላይፍ ውስጥ ነው። የሆነ ሰው መጥቶ አላስተማረኝም። የሆነ አንድ እግዚአብሔር ጄነራል ያደረገውን ነገር ስሰማ መንፈሴ ሊፍት አፕ ሆነ። ምን ለማድረግ ስትለኝ ወደ ፕሬየር እና ወደ ፋስቲንግ ዳይሜንሽን ውስጥ ምን አለ ገባ። ያነበብኩት ግን ምናልባት
አንድ ሰውዬ የጻፈው ከጉግል ወይም ከነብዩ አፍ የሰማውን ምስክርነት ነው። from that ምስክርነት ግን የኔ የፋስቲንግ እና የፕሬየር ላይፍ ተወለደ። because ውስጤ እጅግ በጣም ከባድ መቃጠል አለ። ልክ እንደዛ ሁሉ መንፈሳዊ አባቴ ሲተነብይ የመጀመሪያ ታይም ላይ የማይበት ጊዜ ላይ ይሄ ሰውዬ እንዴት የለት ቀን አወቀ፣ ይሄ ሰውዬ እንዴት ስማቸውን አወቀ፣ ይሄ ሰውዬ ላይክ ሄሎ ይሄ ሁሉ ጉባኤ ሃሌሉያ እያለ እየጮህና እየዘመረ እንዴት ያንድን ሰው ስም ተረጋግቶ መስማት ቻለ? ላይክ እግዚአብሔር ነገረኝ አይደለም ምንለው? ይሄ ሁሉ ህዝብ እየጮኸ እግዚአብሔር ቤት በኩል መጥቶ አናገረው። በዛው ልክ አይደለም ማይኩን ይዞት ሴትዮዋን እዛ ጋር አቁማት ከዚህ ቤት ወጣው እንደዚህ ያልኩ ብቻ ሲላት አይደለም የምደነቀው። አንድ መልአኩን አየው። መልአኩን ሳየው ስምህ ማን ነው ስለው ስሟ ሊንዳ ነው አለኝ ይላል ሰውየው። በየትኛው አጋጣሚ ነው መልአኩን የጠየቀው? ቢኮዝ ማይኩን ይዞ ሲጠይቅ አላየሁትም። ሄሎ ማይኩን ይዞ ሲጠይቅ አላየሁትም። ነገር ግን የማያቸው ነገሮች በሙሉ መንፈስህን ሊፍታፕ ያደርጉታል፣ መንፈስህን ያነቁታል፣ መንፈስህን ምን ያደርጉታል? ያቃጥሉታል። ሄሎ መንፈስህን እጅግ በጣም ያቃጥሉታል። ሁሉ ጊዜ መንፈስህን እንዲቃጠል ከፈለክ ማድረግ ያለብህ ነገር ልንገርህ። መንፈስህ እጅግ በጣም እንዲቃጠል ከፈለክ ማድረግ ያለብህ በህይወትም ያሉ በህይወትም የሌሉ የእግዚአብሔር ሰዎች እግዚአብሔር በእነሱ እጅ እግዚአብሔር በእነሱ አንደበት የሰራውን ነገር መስማት፣ ማየት፣ ማንበብ ጀምር። አፍተር ዛት ስፒሪትህ ኖርማል መሆን አይችልም። ያዕቆብ እኮ ለፕሬየር እኮ ነው ምሳሌ ያነሳውና ኤልያስን ይውት አለ። አንድ ቀን የጸለየው 3 ዓመት ነው ሰማይ ተዘጋለት። የጸለየው ግን አንድ ቀን ነው። ከ3 ዓመት በኋላ መጣ አለ። ድጋሚ ጸለየ። ይሄ ሰውዬ አለ ከናንተ የተለየ አይደለም። እንደናንተ ምንድነው አለ? ሰው ነው። እንደናንተ ምንድነው? ሰው ነው። ኤልያስ እንደኛ ምንድነው? ሰው ነው አለ አይደለ? ከናንተ የተለየ ሰው። ደሞመንት ኤልያስን ያያው ሰዓት መንፈስህ ኖርማል መሆን አይችልም። እንደዚህ ግሬት የምትላቸው ትልልቅ ሰዎች አኖይንቲንግ የተሸከሙ ሰዎች የነሱን ያህል ትሁት የሆነ ፐርሰን ምድር ላይ የትም ስፍራ አታገኝም። የእግዚአብሔርን ግሎሪና አኖይንቲንግ የተሸከሙ ሰዎች የነሱን ያህል መሬት የወረደ ሰው ምድር ላይ አታገኝም። የቀበሌ ሊቀመንበር በስምንተኛ ክፍል ወረቀት የቀበሌ ሊቀመንበር ሲሆን ምን እንደሚሆን እናውቃለን። ከኔ ጋር ናችሁ? የነሱ ያህል መሬት የወረደና ትሁት የሆነ ሰው አታገኝም። እጅግ በጣም ትሁት የሆነ ሰው ጌታ ኢየሱስ እንደዚህ አለ። እስከዛሬ ምድር ላይ ካሉ ሰዎች መካከል አለ የሙሴን ያክል ምን የለም አለ፣ ትሁት የለም። የማን ያክል? ሙሴ ልንገራችሁ። ሙሴ ለ600 ሺህ ህዝብ ኖርማል ሰው ሊመስላችሁ ይችላል። ሙሴ ተሸከመውን ግን ማንም ተሸክሞ አያውቅም። ሙሴ ላይፍ ላይ የሚሰራውን አኖይንቲንግ ማንም ሰው ኬሪ አድርጎት አያውቅም። መጽሐፍ ቅዱስ ሲናገር ነዚህ 70 ሽማግሌዎችን ምረጥ አለውና 70 ሽማግሌዎችን መርጦ እጁን የጫነባቸው ሰዓት እንደዚህ ኮናል። ከመንፈስህ ወስጄ እምላችኋለሁ አካፍላችኋለሁ። ከመንፈስህ አይደለም ያለው፣ ከመንፈስህ። ሙሴ ተሸከመውን ተሸከሙ ሲባሉ ሁሉም ወደቁ ይላል። ሁሉም ወደቁ። ማን የተሸከመውን ሲሸከሙ? ሙሴ። ያንን ያክል ነገር የተሸከመ ሰውዬ ግን ትሁት ነው። ከኔ ጋር ናችሁ? እስኪ ዘኍልቍ 11ን ክፈቱ። ዘኍልቍ 11 ቁጥር 16 እና 17 ቁጥር 16 እና 17 እግዚአብሔር ሙሴን አለው። እግዚአብሔርም ማንን? ሙሴን አለው። እሺ ከእስራኤል ሽማግሌዎች በሕዝቡ ላይ ሽማግሌዎችና አለቆች የሆኑ ዘንድ እሺ የምታቃቸውን 70 ሰዎችን ሰብስብልኝ። ምን የምትላቸውን? የምታቃቸውን 70 ሰዎችን ሰብስብልኝ። የምታቃቸው ማለት አንደርስታንድ የምታረጋቸው ስፒሪቹዋል ነገር የሚገባቸው ምን ለመንፈሳዊ ነገር ንቁ የሆኑ ስንት ሰዎች? 70 ሰዎች። ምን በል ምረጥ። እሺ ወደ መገናኛው ድንኳን አምጣቸው። ወደ መገናኛው ድንኳን አምጣቸው። በዚያም ከአንተ ጋር አቁማቸው። ከዛ ቁጥር 24 እና 25 አንብብልኝ። 25 ሙሴም ወጣ የእግዚአብሔርን ቃሎች ለሕዝቡ ነገረ። ከሕዝቡ ሽማግሌዎች 70ውን ሰዎች ሰብስቦ በድንኳኑ ዙሪያ አቆማቸው። እግዚአብሔር በደመናው ወረደ። በምን ወረደ? በደመናው ወረደ። እሺ ተናገረው። እሺ በእርሱ ላይ ከነበረው መንፈስ ወስዶ በማን ላይ ከነበረው? በሙሴ ከነበረው መንፈስ ወስዶ ከዛስ በ70 ሽማግሌ ላይ አደረገ። በቃ ከማን ወስዶ? ከሙሴ ላይ ወስዶ። አንዳንድ ሰዎች አሉ 70 ሰዎች የማይሸከሙትን ነገር ብቻቸውን የተሸከሙ ሰዎች። አብሶሉትሊ ትሩ ሜጀር። ከኔ ጋር ናችሁ? 70 ሰዎችን ሰብስቦ ለሁሉም አካፍሏቸው እንኳን
በደንብ ስማኝ። ካለህ ስታካፍል የነበረ ሉዝ እያረከው ነው። ሰውየው ሉዝ እያረገ እንኳን 70 ሰዎችንም ጥሏቸዋል። ከዛ እንደዛ እኮ ነው። ከዛሽ ቀን በኋላ ይላል 70 ሽማግሌዎቹ ትንቢት አልተናገሩም ይላል። ቢኮዝ ሙሴ ያካፈላቸውን መሸከም እንኳን አልቻሉም። ሄሎ ሙሴ ምን ያላቸውን ያካፈላቸውን እንኳን አኖይንቲንጉን መሸከም አልቻሉ። መሸከም ስላልቻሉ 70ም ወደቁ። ከተማ ሊሸከም የማይችለውን ነገር የተሸከሙ ሰዎች አሉ። ደሞመንት የነዛን ሰዎች ታሪክ የሰማ ሰዓት ኖርማል መሆን አችልም። የነዛን ሰዎች ታሪክ የሰማ ሰዓት ኖርማል መሆን አችልም። ትናንት አንድ ጆሴፍ አዮ ባባኦላ የሚባል አንድ ናይጄሪያዊ የእግዚአብሔር ጄኔራል የሱን ታሪክ እያየው ነበር። ባባሎላ ይባላል። ባባሎላ አንድ ቀን ፕሮግራም የሚያደርግበትን ስፍራ ላይ ሄደ። 3 ሰዎች ደቤ ይዘው ቁጭ ብለዋል። 3ቱም ግሬት የሚባሉ ጂያንት የሆኑ ጠንቋዮች ናቸው። እና ነገ ነበር ፕሮግራሙ እሱ ሊያደርግ ያስበው። ዛሬ ደቤ የመጡ ነው። በቃ ኮንፈረንሱን ዛሬ እናደርጋለን አላቸው። ሳቁበት፣ በጣም ተሳለቁበት። እንደዚህ አላቸው፣ አንዳችሁ ለምስክርነት ከተማችሁ ውስጥ ገብታችሁ ትናገራላችሁ፣ ሁለታችሁ መሬት ተከፍታ ትወጣቻለች አላቸው። በያው እግዚአብሔር ፊት ነው የምነግርህ፣ ናይጄሪያ ቢሄድ እስቲላው ድረስ መሬቱ ተከፍቷል። ሁለቱን መሬት ተከፍታ ወጣቻቸው። አንደኛው የከተማውን ህዝብ በሙሉ ጠርቶለት መጣ። ፕሮግራሙን ይዛኑ ቀን አደረገው። የእንደዚህ አይነት ሰዎች ጄኔራሎችን ታሪክ ስትሰማ መንፈስህ ኖርማል መሆን አይችልም። ከኔ ጋር ናችሁ? መንፈስህ ኖርማል መሆን አይችልም። ኖርማል መሆን አይችልም። አንድ ቀን የእሁድ ፕሮግራም ላይ ቸርች አላቸው፣ እጆቻችሁን ከፍ አድርጉ እንጸልያለን አላቸው። እጆቻችሁን ከፍ አድርጉ። መጸለይ ጀመረ። እሁድ ቀን ነው ፕሮግራሙ የተጀመረው። መጸለይ ጀመረ። ህዝቡ ወጣ። ሰኞ ቀን መጡ፣ ስራ ገብተው ሰውየው አሁንም ይጸልይ ነው። ማክሰኞ ቀን መጡ፣ ሰውየው አሁንም ይጸልይ ነው። ሮብ ቀን መጡ፣ ሰውየው አሁን ይጸልይ ነው። ሐሙስ ቀን ሲመጡ ሰውየው ቆሞ ይጸልይ ነው። አሁን አርብ ቀን መጡ። ለነሱ 5 ቀን ነው። ከኔ ጋር ናችሁ? ለነሱ አርብ ቀን ድረስ ስንተኛ ቀን ነው? 5ኛ 6ኛ ቀን ነው። አርብ ቀን ሲመጡ ሰውየው ይጸልይ ነው። ቅዳሜ ቀን ተመልሰው መጡ፣ ሰውየው ይጸልይ ነው። እሁድ ቀን ሲሰበሰቡ ለሶስተኛው ሁለተኛ ስብከቱን ጀመረ። ያለፈው እሁድ የሰበካቸውን ትቶት አሁን ሁለተኛ ሌላ ሰርቪስ ጀመረ። እሁድ ቀን ሙሉ ሰውየው ይጸልይ ነው። የእንደዚህ አይነት ሰዎችን ታሪክ ስትሰማ መንፈስህ ኖርማል መሆን አይችልም። መንፈስህ ኖርማል መሆን አይችልም። እስቲላው ድረስ ናይጄሪያ ውስጥ እሱ ይጸልይበት የነበረው ተራራ በቱሪስት ይጎበኛል። ባባሎላ አንድ ቀን ፕሬይ ያደረገ ሁሉ ጊዜ በጉልበቱ ተንበርክኮ የሚጸልይበት ድንጋይ አለ። ድንጋዩ ላይ ሁሉ ጊዜ ተንበርክኮ ነው የሚጸልየው። ሁሉ ጊዜ የሚታወቀው ረጅም ሰዓት ድንጋዩ ላይ ነው የሚበረከከው። ደሞመንት አንድ ቀን ድንጋዩ የተነሳ ሰዓት ይሄ እሱ ይጸልይበት የነበረው ድንጋይ የሱን የፉት ይሄ የግራ አሻራና ጉልበቱ ይጸልይበት የነበረው ጉልበቱ በጣም ከመዛሉና ከመደደሩ የተነሳ ድንጋዩን ቦድሶታል። እስቲላው ድረስ ያመልክት አለ። ደሞመንት ለመጨረሻ ጊዜ በሚጸልይበት ታይም ላይ ሙሉ ተራራው ተቃጠለ። ፊዚካል እሳት ነው የምልህ፣ ፊዚካል እሳት። አንድ ጊዜ ስሚልዙግልወርዝ የሚባል አንድ እግዚአብሔር ሰው ነበር። ስሚልዙግልወርዝ ለአንዲት ሴት ሊጸልይ አንድ ቤት ውስጥ ገባ። ደሞመንት እየገባ ሴትዮዋ ታማለች። የሴትዮዋ አባት ፓስተር ነው እና የመንፈስ ቅዱስ እሳት አሁን ለሴትዮዋን ፈውሳት እያለ ሲጸልይ ሰዎች ከውጭ አምቡላንስ ጠርተዋል። ቢኮዝ የቤቱ ጣራ ላይ እሳት አለ። ደሞመንት የእንደዚህ አይነት ሰዎችን ታሪክ የሰማ ሰዓት ስፒሪትህ ኖርማል መሆን አይችልም። ስፒሪትህ ኖርማል መሆን አይችልም። አሁን መንፈሳችሁ በውስጣችሁ እንዲቃጠል ጸልያለሁ። አሜን። መንፈሳችሁ በውስጣችሁ እንዲቃጠል ጸልያለሁ። አሜን። መንፈሳችሁ እጅግ በጣም በውስጣችሁ እንዲቃጠል ጸልያለሁ። 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 ቦንክ የሚባል አንድ ትልቅ የእግዚአብሔር ሰው አለ። አንዲት ሀገር ላይ ብቻ በሱ ምክንያት 35 ሚሊዮን ህዝብ ጌታን ተቀብሏል። አንዲት ሀገር ነው ያለው። አንዲት ሀገር ላይ በቦንኬ ምክንያት 35 ሚሊዮን ህዝብ ጌታን ተቀብሏል። ቢሊ ግራሃም የሚባል አንድ ትልቅ የእግዚአብሔር ሰው አለ። ዋን ቱ ዋን የአውትሪች በወንጌል ስራው በዋን ቱ ዋን ነው ማለት ክሩሴድ ነው ሳይቆጠር በዋን ቱ ዋን የወንጌል ስራው 3 ሚሊዮን ህዝብ ጌታን አስቀብሏል። 3 ሚሊዮን ህዝብ ደህንነት አስተምሯል። ሰውየው 3 ሰው አይደለም ያልኩ
3 ሚሊዮን ሰው ደሞመንት እንደዚህ አይነት ሰዎችን ታሪክ የሰማ ሰዓት መንፈስ ኖርማል መሆን አይችልም። በኃይል መቃጠል ይጀምራል። እጅግ በጣም በኃይል መቃጠል ይጀምራል። እጅግ በጣም በኃይል መቃጠል ይጀምራል። ትናንት ምሽት ላይ አንድ ጊዜ በርሰው ቪዲዮ እያየሁ ነበር። ዊሊያም ብራንሃም ይባላል። አንዲት ሴት መልእክት እያመጣላት ነው። በዛን ታይም ላይ ሰዎች መልእክት ሲነገራቸው በቴፕ አለ አይደለ? ካሴት በሱ ሪከርድ ይደረግና የነገረህ ፕሮፌሲ ይሰጣል። እና ሴትዮዋ እንግሊዘኛ የሚባል ቋንቋ አትችልም። ዊሊያም ብራንሃም የመጣሽው ከዚህ ቦታ ነው አላት። የስ አለችው። እንደዚህ ነው የስ። እንደዚህ በሽታ ኬዝ አለብሽ የስ። እንደዚህ ሁሉንም ነገራት። አዎ አለችው። ከዛ ልጇ አስተርጓሚ ሆኖ ቁጭ ብሏል። ከዛ ሁሉንም አዎ አለችው። ከዛ ዊሊያም ብራንሃም ማይኩም ወደ ልጇ ዞርና እናትህ እንግሊዘኛ ትችላለች ያለው። አይ እንግሊዘኛ አትችልም። ታዲያ ምኑ ገብቷት ነው የስ አዎ የምትለው? ፕሬዝ ጋድ የምትለው ምኑ ገብቷት ነው አለው። ከዛ ልጅየው እናቱን ሲጠይቃት ዊሊያም ብራንሃም እኮ በእንግሊዘኛ ሳይሆን በእኛ ሀገር ቋንቋ ነው እያወራ ያለው አለችው። በደንብ ስሙን። በያው ጊዜ በፊት ነው የምነግራችሁ። ካሴቱ ቼክ ሲደረግ ሰውየው እያወራ ያለው በእንግሊዘኛ ነው። ሙሉ ጉባኤው የሰማው በእንግሊዘኛ ነው። ሴትዮዋ ሀገር ማን እንደተረጎመላት አይታወቅም። እስኪላው ድረስ እንግሊዘኛ አችልም። እሱ የሚናገረውን ላንጉጅ፣ እሱ ፕሮፌሰር የሚያደርግበትን ላንጉጅ አችልም። ደሆል ሁሉንም ነገር ሲነግራት ግን ገብቷታል ሴትዮዋ። እንደዚህ አይነት ሰዎችን ስቶሪ ሲሰማን መንፈስህ ኖርማል መሆን አይችልም። እጅግ በጣም በኃይል መቃጠል ይጀምራል። እጅግ በጣም በኃይል መቃጠል ይጀምራል። እጅግ በጣም በኃይል መቃጠል ይጀምራል። መቃጠል ይጀምራል። መቃጠል ይጀምራል። መቃጠል ይጀምራል። የዛሬ 4 ዓመት ነው 5 ዓመት ጋምቤላ የሚባል ቦታ ሄድኩኝ። ጋምቤላ የሚባል ቦታ ሲሄድ አንድ ሰው እኔ ጋር መጣ። ፕሮፌት አንድ ሰው ላስተዋውቅ እፈልጋለሁ አለኝ። ማን ነው አልኩት። እንደዚህ አሁን ሰውየው በህይወት የለም እንደዚህ ይባላል አለኝ። ምንድነው ስለው እሱ ፕሬ በሚያደርግበት ሰዓት ሙሉ ተራራው በሙሉ በደመና ይሸፈናል። አማርኛ አይችልም፣ እንግሊዝኛ አይችልም። የእነሱን ሀገር ላንጉጅ ነው የሚችለው። ቸርች አግሏለች። ይሄ ሐሰተኛ ነው ብላ አግሏለች። ሰውየው የሚገለጥበት ግሎሪ እንዳይመስልህ፣ ግሎሪ እንዳይመስልህ። የሱ እህት የመጀመሪያ ቀን እሱን በሰማው በቀጣዩ ቀን የሱ እህት መጣች። ፕሮፌት ላደርግልህ እፈልጋለሁ። ምን ነበር? ወንድሜ እኔ ላከኝ አለችው። አሁን ስላለችው ሚስቴ ነገረኝ። እሱ ነው ባይዘው ከለሯን ነግሮኛል። ፊቷን ኤቭሪቲንግ ኬት እንደምትመጣ ሁሉ ነግሮኛል። ይሄው ሰውዬ ግን አማርኛ አይችልም፣ እንግሊዝኛ አይችልም። ከኔ ጋር ናችሁ? እህቱ ፕሮፌሰር ያደረገችልኝ እህቱ እሱ የነገራትን ነገር በሙሉ ነገረች። ሜሴጅ ሲነግርህ ስልኩ ይጠራል። ይሄ 1600 የሚባለው ስልክ አለ አይደል? ካሜራ ምንም ነገር የሌለው ስልኩ ይጠራል። ስልኩን ስታዩ ፍሮም ሄቨን የሚል ስልክ ነው የሚደውልለት። በያው ጊዜ በፊት ነው የምነግራችሁ። ፍሮም ሄቨን የሚል ስልክ ይደውልለታል። ከዛ ስልኩን ያነሳውና ስምህ ሚራክል የመጣው ከዚህ ስፍራ ነው፣ ባለቤትህ እንደዚህ ነች ብሎ ሜሴጅ ይነግርሃል። ሜሴጁን ከጨረሰ በኋላ ስልኩን ቼክ ብታደርገው ስልኩ እንኳን የለም፣ የተደወለበት ስልክ እንኳን የለም። የእንደዚህ አይነት ሰዎችን ታሪክ ስትሰማ ኖርማል አይሆንብህም። መንፈስህ በኃይል መቃጠል ይጀምራል። አሜን። መንፈስህ እጅግ በጣም በኃይል መቃጠል ይጀምራል። አሜን። አንድ ጊዜ የእግዚአብሔር ሰው ብርሃኑ ዳና እያገለገለ ያለ ሻሸመኔ ነበር እያገለገለ ያለው። አንድ ጥን ሴት አስነሳት። ነይ አላት። መጣች። ቁሚ አላት። ቆመች። አንቺ ሴት በሽተኛ ነሽ? አዎ። ይሄ በሽታ የተደገመብሽ አፋር ውስጥ ነው። አፋር ውስጥ በአንድ ዘንዶ ይሁን እባብ ነው የተደገመብሽ አላት። እውነት ነው አለችው። ከአፋር ዘንድ አሁን ይሄንን ዘንዶ ጠራዋለሁ አላት። ዊዝን 7 ሰከንድ ውስጥ ዘንዶ መጣ። ሰውየው እያገለገለ ያለው ሻሸመኔ ነው። ከሻሸመኔ አፋር የ1000 ኪሎ ሜትር ርቀት አለ ቢያንስ በትንሹ። ዊዝን 7 ሰከንድ ውስጥ እሱ ጸሎቱን ሲጨርስ እግብሩ ስር እባብ አለ። ቢፎር ያልነበረ እባብ። የደዚህ አይነት ሰዎችን ታሪክ ስትሰማ ስፒሪትህ ኖርማል መሆን አይችልም። ስፒሪትህ ኖርማል መሆን አይችልም። ላይክ ነፍስ እስከማይቀርልህ ድረስ ስፒሪትህ በውስጥ መፍሰስ ይጀምራል። በኃይል መቃጠል ይጀምራል። በኃይል መቃጠል ይጀምራል። ልክ ይሄው ሰው አንድ ጊዜ አርባ ምንጭ ውስጥ እያገለገለ ያለ እዚች ከተማ ውስጥ ከዚች ከተማ እንደዚህ ውጭና እዚች ከተማ ውስጥ በጅብ የተደገመ ድግምት አለ። ጅቦችን አሁን ጉባኤ ውስጥ ጠራቸዋለሁ አለ። በየው ጊዜ በፊት ነው የምነግራችሁ። ጸሎቱን ሲጨርስ ጅቦቹ ዘመቷል። ይሄው ሰው ኢትዮጵያዊ ነው። ኢትዮጵያዊ ስለሆነ ኢትዮጵያዊ ነው። ከአንድ ዓመት በፊት ነው ያጣነው። ይሄን የመሰለ አኖይንቲንግ የያዙ ሰዎች መካከላችንም አሉ።
ደሞመንት ስለነዚህ ሰዎች ስቶሪ የሰማ ሰዓት መንፈስህ ኖርማል መሆን አይችልም። እጅግ በጣም በኃይል መቃጠል ይጀምራል። እጅግ በጣም በኃይል መቃጠል ይጀምራል። ሄሎ እግዚአብሔር በኔስ የሚል መቃጠል ውስጥህ ከሌለ ኖርማል ለአንተ ለመንፈሳዊ አሰራር ለመንፈሳዊ ነገር አንተ አትመችም። ደሞመንት እንደዚህ አይነት ሰዎችን ታሪክ ስትሰማ ጌታ ሆይ በኔስ የሚል ረሃብ ይፈጠርብሃል። ጌታ ሆይ በኔስ የሚል መቃጠል በውስጥህ መንፈስ መንፈስ የሟሟ እስኪመስል ድረስ በውስጥህ ነፍስ ትፈሳለች። ሄሎ መንፈስህ እንዲቃጠሉና ስፒሪትን ከፍ ከሚያደርጉልህ ነገሮች መካከል አንዱ ህያው የሆኑ ምስክሮች፣ በዙሪያችሁ ያሉ ህያው የሆኑ ምስክሮች ናቸው። አንድ ጊዜ የካቶሊክ ቤተክርስቲያን ታቦት የሰራችለት ሴንት ፓትሪስ የሚባል ሰው አለ። ሴንት ፓትሪስ ወደ አገልግሎቱ ሲገባ በይሁዳ ምትክ የተተካው ሐዋርያ ነው በህልሙ የመጣው። እንደዚህ አለው ጌታ ኢየሱስ አለው ይሄው ሐዋርያ በህልሙ መጥቶ የጴጥሮስና የጳውሎስ አገልግሎት ብቻ ነው መጽሐፍ ቅዱስ ሪከርድ እንዲደረግ ይፈልገው አለው። 12ኛው ሐዋርያ በይሁዳ ምትክ የተተካው የኔ አገልግሎት ሪከርድ እንዲደረግ አልተፈለገ ማለት የኔ አገልግሎት ሪከርድ ቢደረግ መጽሐፍ ቅዱስን ማንም ሰው አይቀበለው ማለት። ጳውሎስና ፒተር አለው አፖስቶል ፖልና ፒተር እኔ የሰራሁትን ሩብ እንኳን አልሰሩ ማለት very true ከኔ ጋር ናችሁ? sometimes መጽሐፍ ቅዱሳችሁን ስታነቡ በጳውሎስና በጴጥሮስ እጅ የሆኑ ነገሮችን ብቻ ነው የሚያወራችሁ። በዮሐንስ እጅ አይነግርህም። በበርተለሜዎስ እጅ አይነግርህም። በሌሎች እጅ የሆነውን ነገር በሙሉ አይነግርህም። ቢኮዝ ማይንድን ብሎ የሚያደርግ ነገር ሊሆን ይችላል ሊነገር የሚገባው። ይሄው ሐዋርያው መጣ። ዛሬ መንፈስ ቅዱስ እንደዚህ ያለው ይሄንን እነግርሃለሁ እግዚአብሔር በዛ ዘመን የፒተርና የፖል ሪከርድ እንዲደረግ ስለፈለገ ሐዋርያ ሥራ ውስጥ አላለው። ዛሬ ግን የመጣሁት አለ በእኔ አገልግሎት ሪከርድ ያልተደረጉ ተአምራቶች በሙሉ እግዚአብሔር በአንተ አገልግሎት ሪከርድ እንዲደረጉ ስለፈለገ ኢምፓርት ላደረግህ ነው አለው። ይሄ 2000 ምናምን ዓመታት ካለፉ በኋላ ነው። ከዛ ይሄው ሰው አንድ ቀን አየርላንድ ውስጥ ወክ እያደረገ እያለ አንዲት ሴት አንድ መንገድ ዳር ላይ ታለቅሳለች። ምን ነሽ ነው አላት። ልጄ እባብ ነድፎብኝ አለችው። ልሽን እባብ ነድፎብሽ? አዎ። ቤት በኩል እባቡ ሄዳው አለችው። እባቡ በዚህ በኩል ነው ሄዳው አለችው። ተከተለው ሄደ። አንተ እባብ ና አለው። እባቡን በእጁ ያዘው። አሁን ላንተ ምነግር ነገር አንድ ነው። ሂድና አየርላንድ ውስጥ ላሉ እባቦች በሙሉ ነገራቸው ከተማይቱን ለቃችሁ ውጡ አላቸው። ያሁኑን አላቅም እስቲላው ድረስ እባብ የሌለባት ከተማ አየርላንድ ነች። የለም ዳድ እስቲላው ድረስ የዛሬ 800 ምናምን ጸልይ ጸሎት ከኔ ጋር ናችሁ። የእንደዚህ አይነት ሰዎችን ታሪክ ስትሰማ ኖርማል አትሆንም። አንድ ጊዜ ንጉሱ ቤተ መንግስት ጋብዞት ምግብ ከበላ ከጠጣ በኋላ ንጉሱ እንደዚህ ያለው በጣም ደስ ካለው በኋላ ሴንት ፓትሪስ ምን እንዳደረግልህ ትፈልጋለህ አለው። አይ ቲንክ 3 ሳምንት ይሁን 3 ወር ያለፋት ረጅም ጊዜ ያለፋት የኔ ልጅ አለችና መቃብሯ ኖሯ ተለስኗል። እሷ ልታስነሳልኝ ትችላለህ አለው። እሺ አለው። ወጡ። ሄደ። መቃብሩ ላይ መጻፍ ያምጡልኝ አለ። መቃብሩ ላይ አንድ ነገር ነው ያደረገው። ሴንት ፓትሪስ ብሎ ጻፈ። ሴትየዋ ራሷ ወጣች። የእንደዚህ አይነት ሰዎችን ታሪክ ስትሰማ መንፈስህ ኖርማል መሆን አይችልም። ከኔ ጋር ናችሁ? መንፈሳችሁ እጅግ በጣም በኃይል እንዲቃጠል ጸልያለሁ። አሜን። እጅግ በጣም በኃይል እንዲቃጠል ጸልያለሁ። አሜን። አንድ የማውቀው ትልቅ እግዚአብሔር ሰው አለ፣ ኮበስ ይባላል። አሁን በህይወት የለም። 5 ጊዜ ሙቶ 5 ጊዜ ሬሳ ከፍቶ ሰውየው ወጥቷል። 5 ጊዜ 6ኛው ላይ ነው ለመጨረሻ ጊዜ ሰውየው የሞተው። ይሄው ሰው አንድ ቀን ከደቡብ አፍሪካ ወደ ሌላ ሀገር ፕሮግራም ኑሮት ሰዓቱ አለፈ። ኤርፖርቱ ከነሱ 1 ሰዓት ተኩል ይርቃል። ሲያይ 5 ደቂቃ ነው የቀረው ለኤርፖርቱ። ባለቤቱን ሻንጣውን በሙሉ መኪና ውስጥ አስገባሽ አላት። አዎ አስገብቻለሁ አለችው። በቃ ነኝ እንድስላት። አይ ፕሮግራሙ ለነገ ይተላለፍና አንተ በሚቀጥለው ፕሌን እንሂድ አለችው። ኖ በዛሬው ፕሌን ነው የምንሄደው እንሂዳላት። በእግዚአብሔር ፊት ነው የምነግራችሁ። ከቤታቸው ወጡ መኪናቸውን ይዘው መንገድ ውስጥ 1 ሰዓት ተኩል መንገድ ውስጥ ያሉትን ነገሮች በሙሉ ሰውየው አይቷቸዋል። ከ5 ደቂቃ በኋላ ግን ኤርፖርት ላይ ነው። የ1 ሰዓት ተኩል መንገዱ ላይ ያሉ ነገሮችን በሙሉ አይቷቸዋል። ከ5 ደቂቃ በኋላ ግን ሰውየው ኤርፖርት ላይ ነው። የእንደዚህ አይነት ሰዎችን ታሪክ ስትሰማ ኖርማል አትሆንም። ሳውዝ አፍሪካ የነበርን ጊዜ ቸርቹ ገባው። እሱ ሰዎችን የሚያጠምቅበትን ፑል ሚራክል ፑል ብሎ የሚጠራውን
ብዙ ቴስቲሞኒ የተወለደበትን ፑል ቸርቹን ኤቭሪቲንግ ጎበኘው። ሁሉንም አየውና ግድግዳዎችን ሳይ ግድግዳዎች በሙሉ አንገት ላይ በሚደረግ ነገር በክራንችና በዊልቸር ተሞልቷል። ዳውመንት 1 2 እያልኩ መቁጠር ጀመርኩ። 1 2 መቁጠር ጀምሬ አይ ቲንክ ወደ 2000 ልጠጋ ስላቆምኩት ቢኮዝ ደከመኝ። የክራንቾቹ ብዛት ከ2000 ይበልጣሉ። በሱ ሚኒስትሪ የተነሱ ክራንቾች ብዛት እንዳለ ደሆል ቸርቹን ብትቆጥር ቆጥራ አጨርሳቸው። ዳውመንት እንደዚህ አይነት ሰዎችን ስታይ መንፈስህ ምን ይላል? በኃይል ይቃጠላል። ኖርማል መሆን አይችልም። ሄሎ ኖርማል መሆን አይችልም። 1 2 3 4 ብለህ ከቆጠርክ በኋላ ኖርማል ትሆናለህ። አይ ቲንክ የዛሬ ወር አንድ ሶሻል ሚዲያ ላይ የሚተላለፍ ቪዲዮ ነበር። እነ ኮበስ ቁጭ ብለው ቲቪ ጆሹዋ እያስተማራቸው የነበረ ቪዲዮ። ልሳን አማርኛ ስትናገሩ አማርኛ አልፋቤት አለው አይደለ? ሃለ ብለህ ታወራዋለህ፣ ትጽፈዋለህ። ልሳን አልፋቤት የለውም፣ ልጽፈው አችልም፣ ግን ትናገረዋለህ። ልክ እኛ አይደል? ምድር ላይ ያለ ብቸኛ ቋንቋ ሳትጽፈው አልፋቤት ሳይኖረው ሳትማረው የምትናገረው ቋንቋ ልሳን ነው። ጻፎ ብትል አጽፈው አልፋቤት አውጣለት ብለ ኤ ቢ ልትለው አችልም። ልሳን ቲቪ ጆሹዋ የልሳን አልፋቤት ያስተምር ነበር። አልሰማችሁ? እነ ኮበስን ሰብስቧቸው የልሳን አልፋቤት እንደዚህ ብሎ እሱ የሚጽፋቸው ሌተሮች ምድር ላይ ይቻቸው አላቅም ነው። ብላክቦርድ ላይ ይጻፍ ያስረዳቸው ነበር። ደሞመንት እንደዚህ አይነት ሰዎችን ታሪክ ሲሰማ መንፈስህ ኖርማል መሆን አይችልም። ሄሎ መንፈስህ ኖርማል መሆን አይችልም። በኃይል እጅግ በጣም በኃይል መቀጣጠል ውስጥ ትገባለህ። መንፈስህ በኃይል ይቃጠልብሃል። የሆነ ነገር ለመፍጠር ትነሳለህ። የፕሬየር ጉልበት ይመለሳል። የፋስቲንግ ጉልበት ይመለሳል። እግዚአብሔርን የበለጠ ትራበዋለህ። እግዚአብሔርን የበለጠ ትጠማዋለህ። እግዚአብሔር በኔ ዘመን ወደሚል ለቅሶ ውስጥ ትመጣለህ። እግዚአብሔር በኔ እጅ ወደሚል ለቅሶ ውስጥ ትመጣለህ። ከኔ ጋር ናችሁ? እግዚአብሔር በኔ እጅ ወደሚል ለቅሶ ውስጥ ትመጣለህ። እግዚአብሔር በማነጅ በኔ እጅ ወደሚል ለቅሶ ውስጥ ትመጣለህ። እግዚአብሔር በማነጅ በኔ እጅ እግዚአብሔር በማነጅ በኔ እጅ። ሶ እንደዚህ አይነት የእግዚአብሔርን ሰዎች ስትሰማ ስፒሪትህ ኖርማል መሆን አይችልም። ሄሎ አንድ ጊዜ ወንጂ የሚባል ከተማ ላይ አንድ ኢትዮጵያዊ ነብይ ሊያገለግል ሄደ። ከዛ ሬሳ መጥቶለት ሬሳውን አየውና እንደዚህ አላቸው፣ ይሄ ሬሳ እኔ ቸርች ፓስተር ነው የሚሆን አላቸው። የሰማሽ ነው? በያው እግዚአብሔር ፊት ነው የምነግራችሁ። ይሄ ሬሳ እኛ ቸርች ፓስተር ነው የሚሆን አላቸው። ተነሳለው ተነሳ። ከዛ መነሳት በኋላ የነብዩ ቸርች ያ ፓስተር ከ4 ነው ከ5 ለሚበልጡ አመታት ፓስተር ነበር። ተነስቶ ፓስተር ሆነ። ነብይ ብርሃኑ ይባላል ያስነሳው ሰውዬ። ደውመንት ሬሳይተው ተነስ የሚሉ ሳይሆን እኛ ቸርች ፓስተር ነው የሚሆኑ ሰዎች ፓራሲዳ ባስ እንደዚህ አይነት ሰዎችን ስታይ ኖርማል አትሆንም። አላዛር ተነሳ፣ ከዛ በኋላ አይተነው አናውቅም። ከኔ ጋር ናችሁ? አላዛር ተነሳ፣ ከዛ በኋላ ይሙት ይኑር አናውቅም። ባይብል ውስጥ አታገኘውም። ይሄ ግን ተነስቶ ፓስተር ይሆናል ካለ ቢያንስ ፓስተር ሲሆን እንኳን ታየዋለህ። እንደዚህ ጄኑን የሆኑ ሰዎች አሉ፣ ጄኑን አኖይንቲንግ የሚሰራባቸው። ደሞመንት እነዚህን ሰዎች ያያቸው ሰዓት ኖርማል አትሆንም። ኖርማል አትሆንም። ውስጥህ መቃጠል ይጀምራል። ውስጥህ መንደድ ይጀምራል። ውስጥህ እጅግ በጣም መንደድ ይጀምራል። ውስጥህ እጅግ በጣም መንደድ ይጀምራል። ስሙኝ፣ ደሞመንት እንደዚህ አይነት የእግዚአብሔርን ሰዎች ስታዩና የነሱን ቪዲዮ የነሱን ትምህርት ስትሰሙ ሰይጣን ምን እንደሚጋርድባችሁ ልንገራችሁ። እግዚአብሔር የሚባልን ፐርሰን ይጋርድባችኋል። አክሰንታቸው እንዲታይ ያደርጋል። የሚለብሱት፣ የሚነዱት፣ የሚኖሩበት ቤት እንዲታይ ያ ብቻ ማይንድ ላይ እንዲሳል ያደርግና ከነዚህ ሰዎች ላይ ከነዚህ ሰዎች ጋር አብሮ የሚሰራውን እግዚአብሔር ከህይወት ያሸሽብሃል። አስበው፣ ሙሴ ባይኖር የእስራኤል ህዝብ ምን እንደሚሆን አስበው። ተራራን ላይክ ባህርን እንደ ግድግዳ የሚያቆምላቸው አንድ ሰው ባይኖር የእስራኤል ህዝብ መጨረሻ እንደፈንታውን አስብ። ደሞመንት ሙሴን የገፋው ሰዓት ከነዓን የመግባት እድልህን እያጠበቅከው ነው። በግብጽ የመሞት ቻንስህንና እድልህን በጣም እያሰፋኸው ነው። ደሞመንት እንደዚህ አይነት የእግዚአብሔር ሰዎች በፊታችን ያሉ እግዚአብሔር እንደሚሰራ ህያው ምስክር ናቸው። እነሱን ያየ ሰዓት ኖርማል መሆን አይችልም። ሄሎ ከኔ ጋር ናችሁ? እነሱን ያየ ሰዓት ምን መሆን አይችልም?
ኖርማል መሆን አችልም። ኖርማል መሆን አችልም። ኖርማል መሆን አችልም። ኖርማል መሆን አችልም። አንድ ጊዜ ሙሉ ወንጌል ቸርች ውስጥ ደቡብ አፍሪካ ውስጥ ስብከት እየሰማ ያን ትልቅ በህይወት የሌለ የእምነት አባት የሆነን ሰው ስብከት ሰምቶ አዳምጦ ወጣ። ቴፑ ሲወጣ ቸርች ፕላንት የማድረግ ረሃብ ተፈጠረበት እና ቀኑ ሙሉ ሲሰማው የነበረውን የእግዚአብሔር ሰው የሱ የስብከት ሲዲ ስለነበረው ካሴቱን ከተተና አጫውተው ሲከፍተው ጎቱ ነርዝ ይላል። ከዛ ጆሮዬ ነው ብሎ ስብከት እኮ ነው ሲከፍተው አሁንም ጎቱ ነርዝ ይላል። ከዛ ሶስተኛ ሰው ጠራ። ሶስተኛ ሰው ሲጠራ ታፖ ሲከፈት ስብከት የሰበከ ነው። እስኪ ወጣለውና አስወጣው። አራተኛ ጊዜ እሱ ሲከፍተው ጎቱ ነርዝ ይላል። ኮበስ በእንደዚህ አይነት ሁኔታ ነው ቸርቹን ፕላንት ያደረገው። ከኔ ጋር ናችሁ? ጎቱ ነርዝ ይላል። በከፈተው ቁጥር ጎቱ ነርዝ። ከዛ የዋና ከተማዋን የሰሜን አቅጣጫ ይዞ ነው ቸርች ፕላንት ያደረገው። እንደዚህ አይነት ሰዎች እግዚአብሔር በላይፋቸው ላይ እንደዚህ የተንቀሳቀሰባቸው ሰዎች እነዚህን ሰዎች ታሪካቸውን የሰማ ያየ ሰዓት ነፍስ እስከማይቀርልህ ድረስ መንፈስ በኃይል መቃጠል ይጀምራል። እግዚአብሔር ወደ ሌላ ግሎሪ ውስጥ ወደ ሌላ ከፍታ ውስጥ እነሱን እያየ እንድትገባ ያደርጋል። በደንብ ስሙ። አንዳንድ ሰዎች ሳራን አይተው ልጅ ወልደዋል። ከኔ ጋር ናቸው አይደል? ሳራ በዚህ ዘመን እኮ የሌለ ሴት ነች። ሳራን ያስወለደ እግዚአብሔር እያሉ በሳራ ምክንያት እግዚአብሔርን ኢንካውንተር አድርገውታል። በሳራ ምክንያት ዶክተር ነው ብሏቸው፣ ባዮሎጂ ነው ብሏቸው፣ ሁሉም ነገር ነው ብሏቸው የሳራን ታሪክ አንብበው ልጅ የወለዱ ሰዎች አሉ። የዛሬ 2000 እና 3000 ዓመት ወደ ኋላ የነበረ ታሪክ አንብበው የነዚህን ሰዎች ስቶሪ ማንበብ የጀመርክ ሰዓት ማየት የጀመርክ ሰዓት እግዚአብሔር ላይፋቸው ላይ እንዴት እንደሰራ የተረዳ ሰዓት ኖርማል መሆን አችልም። ጋድን ኢንካውንተር ታደርገዋለህ። እግዚአብሔርን ኢንካውንተር ታደርገዋለህ። እግዚአብሔርን በኃይል ኢንካውንተር ታደርገዋለህ። አንድ ጊዜ የሆነ ጋዜጠኞች ግሩፕ ተሰበሰቡና የዚህን ሰውዬ አሟሟት አገልግሎቱን እናጣራ ብለው ሆይ ለምን መጀመሪያ ሰውዬው እንደተቀበረ ያለውን ታሪክ እንድንዘግብ ብለው የመቃብሩ ስፍራ ላይ ሄዱ። የመቃብሩ ስፍራ ላይ ሲሄዱ ማታ ነው። የሱ መቃብር ላይ ግን ብርሃን አለ። የመጀመሪያ ቀን ነበረ። ከኔ ጋር ናችሁ? ቀጣይ ቀንም ሲሄዱ መቃብሩ ላይ ብርሃን አለ። ሰርዴ ላይ ሲሄዱ መቃብሩ ላይ ብርሃን አለ። አራተኛ ቀን ላይ የዚህን ሰውዬ ታሪክ ብናጠና እንሞታለን ብለው ታሪኩን ማጥናት አቆሙ። ይሄ ሰውዬ ዊሊያም ብራንሃም ይባላል። የዚህን ሰውዬ ታሪክ ማጥናት አቆሙ። ቢኮዝ 3 ቀን ሙሉ ሲሄዱ ብርሃን አይተዋል መቃብሩ ላይ። 3 ቀን ሙሉ ሲሄዱ ላይት አይተዋል። ምኑ ላይ? መቃብሩ ላይ። በረምስሙን የኤልሳ ጽም ላይ አደጋጣዎች ሬሳ ጣሉ ስትባል ላይክ ምንም የማይሰማ እኮ ከሬሳው እንኳን ተቻለ አጥንት እኮ ነው። ጋድ አጥንት ውስጥ አኖይንቲንግ ማስቀመጥ ከቻለ የምትንቀሳቀሰው የምትሰራው የምትናገረው ወክ የምታረገው አንተ ውስጥ አጥንት ውስጥ እኮ ነው። አጥንት ውስጥ አኖይንቲንግ ለካ መቀመጥ ይችላል። እዛ ስፍራ ብዙ የሞቱ ሰዎች አሉ። የኤልያስ አጽም ጋር ስትመጣ ግን አጽም ብቻ አይደለም፣ በውስጡ የሆኑ ስጋዎች ብቻ አይደለም ያሉት፣ አኖይንቲንግ አለው። በውስጡ ምን አለው? አኖይንቲንግ አለው። ኖርማል አጽም አይደለም። ዊሊያም ብራንሃም በመኪና አደጋ ሲሞት እሱ፣ ሚስቱ፣ ልጁ መኪና ውስጥ ነበሩ። ሚስቱ ቀድማ ሞተች። ልጅው ደህና ነበረ። ከዛ ዊሊያም ብራንሃም እንደሚሞት የገባው ሰዓት እንደዚህ ያለው ሰን አለው፣ እሷ ስለምታስፈልግህ የኔን እጅ አንስተህ እናት ላይ አድርጋለሁ። የሱን እጅ አንስቶ እናቱ ላይ አደረገ። እናትየዋ ተነሳች፣ ሰውየው ሞተ። ከኔ ጋር ናችሁ? ደሞመንት እንደዚህን ሰዎች ታሪካቸውን ያነበብክ ሰዓት ኖርማል መሆን አችልም። ሞተው እንኳን በህይወት ከሚንቀሳቀስ ሰው የተሻለ እግዚአብሔር በእነሱ ህይወት ውስጥ ሙቭ አድርጓል፣ ተንቀሳቅሷል፣ በኃይል ሰርቷል፣ እጅግ በጣም በኃይል ሰርቷል። አንድ ጊዜ ሴንት ፓትሪስ አየርላንድ ከተማ ውስጥ የሮም ጳጳሱ መጡ። የሆነ አንድ ሰው አለ እግዚአብሔር ታምራት እያደረገበት ነው ምናምን ተብሎ ማለት ነው። እና ሴንት ፓትሪስን የዶክትሪን ትምህርት እናስተምረው ተብሎ ስለ ጥምቀት አስተማሩት፣ እጅ ስለመጫን አስተማሩት፣ ስለ ኃጢአት ስርየት አስተማሩት፣ ስለ ሁሉም ነገር አስተማሩት። የቤተ ክርስቲያን ስርዓት ሰማቸውና የመጨረሻ ቀን ሰውየው አስተምሮት እንደጨረሱ በመርከብ የተመለሱ እያለ
በመርከብ የተመለሱ ያለ የአየርላንድን ከተማ ለቀው በመርከብ የተመለሱ ያለ ከኋላ የቢያንስ የ4 ሰዓት የ5 ሰዓት መንገድ ሄደዋል እኮ ሰውየው። ፖፕ 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 የሚል ትምህርት ጩኸት ይሰማሉ። ዞር ሲሉ ሴንት ፓትሪስ ነው። ፖፕ ትምህርቱን ረሳሁት እኮ ምን ላድርግ አላቸው። ሲያዩት ሰውየው ውሃ ላይ እየሮጠ ነው። ከዛ ልጅ ያሉት ያስተማርኩት ምንም ስለማይሰራልህ ቶ ሞኝነት ይሻልሃል አሉት። ከኔ ጋር ናችሁ? ያስተማርኩ አዩት። ሲያዩት ደንግጠዋል። ሰውየው ፍሮም አየርላንድ እሳቸው ያሉበት ስፍራ ድረስ በውሃ ላይ እየሮጠ ነው የመጣው። በውሃ ላይ እየሮጠ የመጣው ትምህርታቸውን ረስቶት ነው። አዩት፣ ውሃ ላይ ነው እሱ። እሳቸው መርከብ ላይ አዩት፣ ውሃ ላይ ነው አዩት። አሁንም ሰውየው ውሃ ላይ ነው። እሳቸውስ ዞር ሲሉ ፖፕ አቤት ሲሉት ቅድም ያስተማሩኝን ትምህርት ረሳሁት አላቸው። ቀልጄ ሞኝነት ይሻልሃል አሉት። ቢኮዝ የእሳቸው ትምህርት እሳቸውን በመርከብ ነው ያስኬዳቸው። የዚህ ሰውዬ የእምነት ሞኝነት ግን በእግሩ ነው ያስመጣው። ይህን ሰውዬ ሞኝነቱና እምነቱ በምኑ ነው ያስመጣው? በእግሩ ነው ያስመጣው። የእሳቸው ትምህርት በመርከብ ነው ያስኬዳቸው። ከኔ ጋር ናቸው አይደል? ይሰማችሁ ነው? ሶ ሞመንት እንደዚህ አይነት ሰዎችን ታሪክ የሰማ ሰዓት ኖርማል መሆን አችልም። 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 አንድ ትልቅ የእግዚአብሔር ሰው አውቃለሁ። አንድ ትልቅ የእግዚአብሔር ሰው አውቃለሁ። አንድ ትልቅ የእግዚአብሔር ሰው አውቃለሁ። ይሄ ፐርሰን አንድ ቀን ቤት ውስጥ እየጸለየ እያለ ሚስቱ እና እሱ የነበረችበትን ክፍል ግድግዳው ይሸፍናቸዋል። እሱ እዚህ ነው ያለው፣ ሚስቱ ያኛው ክላስ ላይ ያላቸው። በሁለቱ ክላሶች መሃል ትልቅ ግድግዳ አለ እና የእግዚአብሔር ሰው ፕሬ ያደረገ እያለ እንትኑን ዘግቶታል። ማንም እንዳይረብሸው ክላሱን ዘግቶታል። ፕሬ ያደረገ እያለ መልአክ ተገለጠለት። መልአክ ሲገለጠለት እንደዚህ ያለ፣ ጌታ ሆይ ይሄው መልአክ በተመሳሳይ ሰዓት ለሚስት ይታያታል። ከዛ ሆሊ ስፒሪት እንደዚህ ያለ፣ ሁሉም ስፍራ መገኘት የምችለው እኔ ብቻ ነኝ አለው። ከዛ ሙግት ውስጥ ገባ። ሚስቴ ከኔው ጋር እኩል፣ እኔና ሚስቴ እዛኛው ክላስ ውስጥ ያለችው ሚስቴ እኔና እሷ እኩል ይሄንን መልአክ ማየት አለብን ብሎ መጮህ ጀመረ። በያው እግዚአብሔር ፊት ነው የምነግራችሁ። ሙሉ ግድግዳው የት እንደገባ ሳይታወቅ ጠፋ። እስቲላው ድረስ ግድግዳው የለም ቤት ውስጥ። እስቲላው ድረስ እንግሊዝ ያለው ቤታቸው ውስጥ ስትገባ ግድግዳው የለም። ፕሮፌት ዩበርት ኤንጅል ይባላል ወይ መንፈሳዊ አባቴ ነው። ሙሉ ግድግዳው ቤት ውስጥ የለም። እስቲላው ድረስ ግድግዳ የሚባል ነገር የለም። አንድ ጊዜ የሮይተርስ እና የነ ቢቢሲ ጋዜጠኞች እሱ ቸርች ውስጥ መጡ እና እነሱ የመጡበት ታይም ላይ የሰበከው ስለመስጠት ነበር። ስለመስጠት ሰብኮ አያውቅም። ከዛ መባና ስራ ሲሰበሰብ የተሰበሰበው $500 አይሞላም። ስጡ በሚል በብዙ እወጃና በብዙ ስብከት ነው የሰበከው። $500 አይሞላም የሚሰበሰበው። ይሄን ቁጠሩት አላቸው ጋዜጠኞችን። ቆጠሩት። በምን ያህል ዓመት ሚሊዮነር መሆን ይመስላችኋል አላቸው። ሲያስቡት የሰውዬ በ100 ዓመት ሚሊዮነር አይሆንም። ከኔ ጋር ናችሁ? ሰውየው ይሄን እያላቸው ትልቅ ሪል ስቴት ዚምባብዌ ውስጥ አለው። ከዛ ሲወጡ እዛው ልክ ከቸርቹ ሲወጡ ይነዱበት የነበረው መኪና ታንከር ነዳጅ የሚባል ነገር አልነበረውም። በጌታ ፊት ነው የምነግራችሁ፣ ነዳጅ የሚባል አልነበረውም። ደሞ መንተሱን እጁን የጫነበት ሰዓት ሙሉ መኪናው ታንከሩ በነዳጅ ተሞላ። ነዳጁ ከየት እንደመጣ ሲላው ድረስ እኔም አላውቅም፣ እሱም አያውቅም። የምናውቀው ግን ነዳጁ እንደመጣ ነው። ይሄን ምልህ ቸርች ጉባኤ ውስጥ ያለ የቢቢሲ እና የሮይተርስ ጋዜጠኞች ፊት ነው ያልኩ። ሁሉንም ነገር የሚጠራጠሩ ሰዎች ፊት፣ ሄሎ ብሊቭ የሚያደርጉ ሰዎች ፊት አይደለም፣ የሚጠራጠሩ ሰዎች ፊት፣ ሁሉንም ነገር ዲክቴክት የሚያደርጉ ሰዎች ፊት፣ ሁሉንም ነገር ኢንቨስቲጌት የሚያደርጉ ሰዎች ፊት፣ የሚደረገው ሚራክል በሙሉ የአእምሮ ጨዋታ የሚመስላቸው ሰዎች ፊት። ደሞመንት እንደዚህ አይነት ሰዎችን ታሪክ የሰማህ ሰዓት ኖርማል መሆን አትችልም። መንፈስህ በኃይል በውስጥ መፍሰስ ይጀምራል። መቃጠል ይጀምራል። መቃጠል ይጀምራል። መቃጠል ይጀምራል። መንፈስህ በኃይል መቃጠል ይጀምራል። መንፈስህ በኃይል መቃጠል ይጀምራል። በኃይል መቃጠል ይጀምራል። መንፈስህ በኃይል መቃጠል ይጀምራል። መንፈስህ በኃይል መቃጠል ይጀምራል።
እንደዚህ አንድ እግዚአብሔር ሰው አውቃለሁ ለደቡብ ሱዳን ቅርብ የሆነ ክልል ውስጥ ሊያገለግል ሄዶ ጉባኤ ውስጥ ያገለገለ ነበር። ኢትዮጵያዊ ነው። ጉባኤ ውስጥ ያገለገለ ያለ ናው ፊዚካሊ መላክ እንድታዩ ጸልይላቸዋለሁ አላቸው። ጋምቤላ የሚባል ከተማ ላይ ጸልይላቸው። አንድ የ7 ዓመት የ8 ዓመት ልጅ መላካየው ብሎ ወጣ። የሱ ቴስቲሞኒ ከተሰማ በኋላ ሙሉ ጉባኤው እኔ እናንተ እንደዚህ እንደምንተያየው መላክ እያየ ነው። ያን እግዚአብሔር ሰው እጅግ በጣም አውቀዋለሁ። ሚራክል ተካ ይባላል። ሞመንት የእግዚአብሔር ሰዎችን ስቶሪ የሰማ ሰዓት መንፈስህ ውስጥ እጅግ በጣም መነቃቃት፣ እጅግ በጣም መቃጠል፣ እጅግ በጣም ረሃብ ይፈጠራል። ከኔ ጋር ናችሁ? የሆነ ነገር ለማድረግ ከእግዚአብሔር ዓለም የሆነ ነገር ለመፍጠር አኖይንቲንግ ለመቀበል በእግዚአብሔር ክብር ለመገለጥ የሰማችሁ ነው። ውስጣችሁ የሆነ ነገር ይፈጠራል። ውስጣችሁ የሆነ ነገር ይፈጠራል። ውስጣችሁ የሆነ ነገር ይፈጠራል። የብዙ ክርስቲያኖች ትልቁ ችግር ምን መሰላችሁ? መጽሐፍ ቅዱስ እንደዚህ ይላል፣ መንፈስን ምን አትበሉ ይላል፣ አታጥፉ። መንፈስን ምን አትበሉ፣ አታጥፉ። መንፈስን አታጥፉ ማለት መንፈስን ስለሚዳፈን እኮ ነው አታጥፋ የተባልከው። ምን ማለት መሰለ? አሁን እንደዚህ ፕሪች አድርጌያለሁ፣ የእግዚአብሔር ሰዎችን ታሪክ ነግሬያለሁ። መንፈስ እጅግ በጣም ተቀጣጥሏል። ፕሬ ለማድረግ ፋስት ለማድረግ ተቀጣጥሏል። ኖርማል እዚህ ከወጣ በኋላ ይሄንኑ ስፒሪት ማታስቀጥለው ከሆነ እያጠፋው ነው። ከኔ ጋር ናችሁ? በፊት ወደ ነበርክበት ላይፍ ኖርማል ሆነ የምትመለስ ከሆነ ምን እያልከው ነው? አይ ለካ ልክ ማቃጠልም እንዳለ በመንፈስ መቃጠልም እንዳለ ምን ማለት ደሞ አለ? ማዳፈንና ምን አለ? ማጥፋት አለ። አሁን ውስጥ በርን እያደረገ ያለውን ቅናት፣ ውስጥ በርን እያደረገ ያለውን ረሃብ እንዳታጠፋው ኪፕ ማድረግ ያለብህ አንተ ነህ። የበለጠ እንዲቀጣጠል ማድረግ ያለብህ አንተ ነህ። የበለጠ እንዲቀጣጠል ማድረግ ያለብህ አንተ ነህ። የበለጠ እንዲቀጣጠል ማድረግ ያለብህ አንተ ነህ። የበለጠ እንዲቃጠል ማድረግ ያለብህ አንተ ነህ። እጅግ በጣም የበለጠ እንዲቃጠል ማድረግ ያለብህ አንተ ነህ። የበለጠ 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 እንዲቃጠል። አንድ ጊዜ ቡታጅራ የሚባል ሀገር ሄድኩ እና ብዙ ሙስሊሞች ይበዛሉ እዛ ኤሪያ ላይ። ከዛ ባጃጅ ውስጥ የነበረው ልጅ ሙስሊም ነበርና ቸርች እንግባ አልኩት። በባጃጅ ቸርች እያደረሰን ነበር። ቡታጅራ ተልኮ ለትውልድ ቤተክርስቲያን ውስጥ ማለት ነው። ቸርች እንግባ አልኩት። ሙስሊም ነኝ፣ ምን እሰራለሁ ቸርች ብገባ ምን እንደው እንትን እንትለው የፈለከውን ነገር ብትጠይቀኝ አደርግልሃለሁ፣ ቸርች እንግባ አልኩት። ገንዘብ አይደለም ያልኩት፣ የፈለከውን ነገር ብትጠይቀኝ አደርግልሃለሁ፣ ቸርች እንግባ አልኩት። ከዛ ከብዙ ክርክር በኋላ ተስማምተን ቸርች ገባ። በያው እግዚአብሔር ፊት አንድም ነገር ሳልጨምር ሳልቀንስ ነው የምነግራችሁ። ቸርች ገባን እና አልኩት። እስቲ ላይ ወጣው ሰዓት ጠራሁት። መጣ። ሙስሊም ነህ? አዎ። አሁን ስም ብነግረው ድንገት በዛ መሃል አምልጦት ያወራ ይመስለኝ። ምን እንዳደርግልህ ትፈልጋለህ አልኩት። አየኝና ስቆ እስኪ ቁመቴ እንዲጨምር ጸልይልኝ አለኝ። በጌታ ፊት ስነግራችሁ ሰውየው አጭር ነው። ከዛ እዛው ፓስተሩ አሸሮች ነበሩ። ሜትር ይዛችሁ ሊኑ ነው የዚህ ሰውዬ ቁመት ትጨምራለሁ አልኳቸው። ይሄንን ቁመት ከተጨመረልህ ጌታን ትቀበላለህ አልኩት። አዎ ጌታን ትቀበላለሁ አለኝ። በያው እግዚአብሔር ፊት ነው የምነግራችሁ። ሜትር አመጡ፣ ተለካ። ሁለተኛ ጊዜ እኔ ስጸልይለት ከ7 እስከ 10 ሴንቲሜትር ጨምሯል። ሞመንት ከቸርቹ ስንወጣ ቸርቹ ውስጥ ለሰዎች እጅ ዘይት እንዲፈልቅ ከጸጉራቸው ከልብሳቸው ዘይት እንዲፈልቅ ይጸልይኩ ነበር። የሚራክል ኦይል እንዲፈስ ይጸልይኩ ነበር። ልክ ከቸርቹ ወተን ባጃጁ ስንገባ የባጃጁ ሸራ ዘይት እያፈሰሰ ነው። ከላይ ነው ያልኩ። ዘሞመንት እንደዚህ አይነት ሰዎችን ስቶሪ እና ኢንካውንተራቸውን የሰማ ሰዓት ኖርማል መሆን አችልም። ኖርማል መሆን አችልም። ውስጥህ ከባድ ቅናት ይፈጠርብሃል። ከባድ ረሃብ ይፈጠርብሃል። እግዚአብሔርን የበለጠ ትራበዋለህ። እግዚአብሔርን የበለጠ ትጠማዋለህ። እግዚአብሔርን የበለጠ ትጠማዋለህ። አሁን በዚህ ዘመን እጅግ በጣም የተቸገርነው ምን እንደሆነ ልንገራችሁ። በራድ በሆኑ ሰዎች ነው የተቸገርነው። ምንም አይነት መንፈሳዊ ነገር የማያውቁ ግለት የማያውቁ ልክ እንደ ፈሪሳዊና ሰዱቃዊ ጥቅስ በሚቆጥሩ ሰዎች ናቸው የተቸገርነው።
አንድ ሰው እዚህ እኔ ጠንቋይ ነበርኩኝ በፊት ጠንቋይ በነበርኩበት ጊዜ በግድግዳው ውስጥ አልፌ አውቃለሁ ብሎ ሲያወራ እውነት ነው ጠንቋዮች ያደርጋሉ ብሎ የሚያጨበጭብ ትውልድ ነው አሁን ያለው። አንድ እግዚአብሔር ሰው ደግሞ ድንገት በሩ ተዘጋብኝና በሩን አልፌ ከበሩ ውጭ ተገኘው ሲል ያው ስሙት የሚል ትውልድ መሃል ያለ ነው አሁን። ኤቭሪቲንግ ሁሉን ነገር ሰይጣን ማድረግ እንደሚችል የሚያስቡ ሰዎች ውስጥ ነው ያለ ነው አሁን። በደንብ ስማኝ፣ ሰይጣን ምንም ነገር ማድረግ አይችልም። አመድ ነው አመድ ነው አመድ ነው አመድ ነው። ውስጣችሁ ያለውን የእግዚአብሔር አቅም ብትረዱት፣ ውስጣችሁ ያለውን መንፈስ ቅዱስ ብትረዱት፣ ውስጣችሁ ያለውን የእግዚአብሔር ኃይል ብታውቁት አሁን ያለውን ላይፍ መኖር ታቆማለህ። ከኔ ጋር ናችሁ? እግዚአብሔር ሰማይና ምድርን ፈጠረ፣ ሰማይ ሲል ሰማይ ሆነለት፣ ምድር ሲል ምድር ሆነለት ብላችሁ መጽሐፍ ቅዱስ እያነበባችሁ ያው እግዚአብሔር አንተ ውስጥ እንዳለ ሲነገረ የሆነ ነገር ለማድረግ ውስጥ ረሃብ ካልተፈጠረ ችግር ውስጥ ነው ያለው። ያ አውትሳይድ ሆኖ ሰማይ ይሁን ሲል ሰማይ የሆነለት እግዚአብሔር አሁን አንተ ኢንሳይድ ውስጥ ነው። አሁን አንተ ውስጥ ነው። አሜን። ደሞመንት እግዚአብሔር በሐዋርያቶች በነቢያቶች ይሄን አደረገ ስትባል ኔክስት መጠየቅ ያለብህ ጥያቄ አንድ ነው። በእኔስ እጅ ነው ማለት ያለብህ። ያ ነው ውስጥ ረሃብ የሚፈጥረው፣ ውስጥ መቃጠል የሚፈጥረው ያ ነው። ሄሎ ውስጥ ምን የሚፈጥረው? ረሃብ የሚፈጥረው ውስጥ ምን የሚፈጥረው? ረሃብ የሚፈጥረው ረሃብ የሚፈጥረው ረሃብ የሚፈጥረው። አንዳንድ ሰዎች የሆነ እግዚአብሔር ሰው ሙታን ያስነሳበትን ቪዲዮ አይተው ሰፈር ውስጥ ላሉ ለሞቱ እንስሶች ሁሉ ይጸልዩ ሰዎች እኮ አሉ። ያን ያስደረጋቸው ውስጣቸው ያለ መቃጠል ነው። ከኔ ጋር ናችሁ? ውስጣቸው ያለ መቃጠል ነው። አንድ ጊዜ ቤንሳውኒ ዳውሳ ቸርች ውስጥ አገልጋዩ እንደዚህ ብሎ ሰበከ። ጌታ ኢየሱስ ከሞትም ያስነሳል ያድናል አላቸው። ከዛ አገልጋዩ ጨረሰ። እርግጠኛ ነህ ፕሪቸር አሉት። ምን ሲላቸው ጌታ ኢየሱስ ከሞት ያስነሳል? አዎ። እርግጠኛ ነህ አላቸው። አዎ እርግጠኛ ነኝ ጌታ ኢየሱስ ከሞት ያስነሳል። አንተ አስነስተህ ታውቃለህ አሉት። ሰውየው በቃ ያስነሳል እኮ አልኩ አላቸው። እርግጠኛ ነህ? አዎ ያስነሳል። በጌታ ፊት ነው የምነግራችሁ። ሳይክላቸውን ይዘው ወጡ ከቸርች። ሙሉ ከተማይቱን 4 ሰዓት ዞሯት ሬሳ ፍለጋ። ሙሉ ከተማይቷ ላይ 4 ሰዓት ሙሉ ሳይክላቸውን ከነዱ በኋላ አንድ ትኩስ ሬሳ አገኙ። ፓስተሩ የሰበከውን ስብከት መልሰው ደግሞ ሰበኩት። ለማን? ለሬሳው። ናው ተነስ ሲሉ ሰውየው ተነሳ። የእንደዚህ አይነት ሰዎች ታሪክ ውስጥህ እንዲቃጠል ያደርጋል። ይሄው ሰው አንድ ቀን አሜሪካ ውስጥ ለአገልግሎት ሂዶ ለአገልግሎት በሄደበት ስፍራ ከናይጄሪያ የተደወለለት ቤንሰን አቤት እናትህ እኮ ሞተች አሉት። እና አይ ቲንክ የ3 ቀን የ4 ቀን ኮንፈረንስ ነበር። እናቴ ምን ሆነች? ሞተች። እናቴን ከመኖሪያ ቤት ውስጥ እንዳታውጧት፣ የምተኛበት አልጋ ላይ አስተኟት። እኔ ከአሜሪካ ጉዞ መልስ ደክሞኝ ስመጣ ብስኩትና ሻይ እንድታፈላልኝ ስለምፈልግ አልጋ ላይ አስቀምጧት አላቸው። በደም ስሙ። አሜሪካ አገለገለ፣ አገልግሎ መጣ። በሩን አንኳኳና እናቴ ተነስተሽ ሻይ አፊልኝ አላት። በያው እግዚአብሔር ፊት ነው የምነግርህ። እናትየዋ ተነስታ ሻይ ፈላችለት። የእንደዚህ አይነት ሰዎችን ታሪክ ስትሰማ ኖርማል አትሆንም። ኖርማል አትሆንም። የእንደዚህ አይነት ሰዎችን ታሪክ ስትሰማ ኖርማል አትሆንም። ይኸው ቤንሰን ዳውሳ ናይጄሪያ ውስጥ ያሉ ጠንቋዮችን በሙሉ ከናይጄሪያ ምድር ላይ ያጠፋ ሰው ነው። ደሞመንት የእንደዚህ አይነት ሰዎችን ታሪክ ስትሰማ ኖርማል አትሆንም። ከኔ ጋር ናችሁ? ኖርማል አትሆንም። መንፈስህ በኃይል መቃጠል ይጀምራል። ከባድ ረሃብ ይፈጠርባል። እግዚአብሔር ሆይ አንድ ጊዜ በኔ፣ ጌታ ሆይ አንድ ጊዜ በኔ፣ አንድ ጊዜ እኔን፣ አንድ ጊዜ በኔ፣ አንድ ጊዜ በኔ እጅ፣ አንድ ጊዜ በኔ እጅ፣ አንድ ጊዜ በኔ እጅ፣ አንድ ጊዜ በኔ እጅ። ሁሉ ጊዜ በመንፈስ መቃጠል እንዲሆንላችሁ ጸልያለሁ። ሁሉ ጊዜ በመንፈስ መቃጠል እንዲሆንላችሁ ጸልያለሁ። ሁሉ ጊዜ በመንፈስ መቃጠል እንዲሆንላችሁ ጸልያለሁ።